ቆይ ስላወራው የማረግዙ ላይ ይመስለኛል። ወንድ ልጅ is like አደጋ ነው ለኔ። በመዳበሪያ ነው ቀኝ ያዝኩት በመዳበሪያ የምርሽ በእውነት እዚህ በላ አባበሽ አትጥሪ አፊት ለፊታችን ካፌ እየበላን በጥቂት የተመታ ልጅ አለሽ አንተ አይተህ እየወጣን ጫካ እየወጣን ወጣት ስንወጣ ለፌደራል በር ላይ የትምትሄድ ጥያ አይደለም ያገኝ አይደል ከሆነ ከቆሻሻ ገንዳ ውስጥ አውጥቶ አይደለም ያሳደጉ ፌም ቀስ ሲተማርከ ጨርሻ ይችላል ድንገት ነው የሚፈትሽሽ ትመጣለህ ታውቂያለሽ ክርስቲያን ሆኜ አይደል በዚህ ሁሉ መሀልስ የእስልምና እምነት ተከታይ እዚህ ጋር መጽሐፍ ቅዱስ ቁርአን አዲስ ኪዳን አዲስ ኪዳን ያላችሁ ሰዎች ኃይለኛ ጦርነት አለ ሲባል ሞተች ወይ ሬሳው እንኳን ተነሳ ወይ ማለት እሺ መጀመር ፖድካስት ከአዲስ አበባ ትንሽ ነቀብ እስከምገባ ድረስ ይደክምሻል አይደል ምን እየተሰማሽ ደስ ይላል ይሄን ደስታ መጋራት ትፈልጊያለሽ ማንም የለም አሁን በዛ ሰዓት ጓደኛዬ እንኳን አብረን እንደዚህ የተማርን ጓደኛ ያለች ቤተሷ መርጧት ከሷ ጋር ነበር መንቀሳቀስ ነው ያልኩሽ ጋር ተራርቀናል ትምህርት አቋረጠች እሷም በህይወት ምክንያት ክፍለ ሀገር ሄደች ቤተሰቦቿ ጋርና በስልክም አንገናኝም ስልክም የለኝም እንዳልኩሽ ዩኒቨርሲቲ ከገባሁ በኋላ ነው ያደስ ነው ጓደኝነታችንን አውርተን የነበሩትን ነገሮች አውርተን እኔ ነገር ሲጨነኝ ሩጭ እሷ ጋር ነበር የሚሄደው እሷ ጋር መሄድ ይፈቀድልኝ ኤክሰፕሽናል ወይ ጸጉሬን ትሰራኛለች ብዬ ነው የሚሄደው ወይ ደግሞ የሆነ ይብስራል አብረን እንስራ ብዬ እሄዳለሁ ጋር ሲሄድ ግን በቃ የማናወራው ነገር የለም እንዴ ተፈጠረ እንደዚህ ሆነ እያልን ነበር በቃ እንዴት ነው በቃ ወደፊት ትልቅ ሆነን አንድ ላይ ቤት ተከራይተን ነው አንቺ ትቀልጃለሽ በቃ የሆነ በጣም ተራ ነገር ለኛ በጣም ትልቅ ነገር ነው ለስነት ደስ ይላል በጣም በጣም እና ቤት ውስጥ ተከራይተን እንደዚህ ገዝተን ምግብ ሰርተን እንደዚህ አይነት ምግብ እንበላለን ይችላል ያንን እና ተመሳሳይ ላይፍ ስቴጅ ላይ ነበር በዘመድ ጋር እሷ ነው ግን ተመሳሳይ ነበር እንትናችን እሷ እንደገጣሚ አገባች እኔ ወደ ዩኒቨርሲቲ ሲሄድ በቃ እግዚአብሔር ይመስገን ጥሩ ህይወት ይላል ሶ ተራራቅና ማንንም ሰው የለም እሷ ነበረች the only person ከዛ ሄድኩኝ ግቢ እንዳልኩሽ በቃ እያየሁ ነው የምሄደው ሀገሩን እያየሁ ምናምን ደስ ይላል አዎ ሙሉ ባሱ ተማሪ ነው ታይቷል ደግሞ በማል በታልፊውን ከተማ ራሱ በቃ እሱ ይመስልሻል የደረስሽ ነው ሁላችንም ማንም አይነግርሽ በቃ የደረስሽ ነው የሚመስልሽ በቃ እንዲህ ሳይ ማሳያየው ጤፍ ምናምን እያየሁ ነው ማልፈው ደስ ብሎ ነቅቼ ማለት ነው ንቁኝ ነው የምሄደው ከዛ ዩኒቨርሲቲ ደረስን ዩኒቨርሲቲ ስትደርሽ እንዴት ነው ሁሉም እንትን አለው ይሄ ግሩፕ አለ በግሩፕ ነው የምትቀበለው ለምሳሌ የኦርቶዶክስ ቤተክርስቲያን ተማሪዎችን ተቀባዮችን ጉባኤ ማለት የመስጊድ እንደዛ የፕሮቴስታንቶችም እንደዛ ሁሉም ለብሳሉ ባይ ተቀበልሻል ከዛ ወዝ ሙስሊም ተቀበሉኝ ከዛ ከቢከባ ስሜ ታየ አልፋቤት ታየ ኤስ ነው ኤስ ኮንት ካሎች ምንድነው ቀጥታ የሲኒየር ተማሪዎች ልክ ፍሬሾቹ ሲገቡ ቆሞ በቃ ይጮህብሻል እኔ ጆንያ ነው ያስኩትና የሆነ ልጅ በመዳበሪያ ነው ቀኝ ያስኩት በመዳበሪያ የምርሽ በእውነት ዶክመንቴ የሆነች ቦርሳ ያለች ከኋላ ምን ከዛ በመዳበሪያ ነው ሁሉ ነገር ያስኩት ሁሉም ሙድ ይዝብሻል ምናምን ዋይ ነው የሚሉት ወይ ይረብሻል ምናምን ጭንቅላት ያለ ነገር አለ ይብከባውን እግዚአብሔር ይመስገን የመጀመሪያ ሰው ነበር ዶርም ከፍቼ ስገባ ቁልፍ ተቀብለኝ ዶርም ተቀብለዋ ገባን ከዛ የመጡ ሙሉ ከደቡብ የመጡ ልጆች ናቸው አብዛኛዎቹ አላወራም ገብቼ ቁጭ የቱን እንዴቱን አታውቂም የሆነ ሲኒየር ሲያስፈልግሻል ሰው እነዛ ኮሚቴዎቹ ናቸው የመጡ የሚያስለማመዱሽ ይሄ ላውንች ነው ይሄ መዝገቢያ ቦታ ነው ይሄ አድሚን ነው ብለው ወስደው ራሳቸውን የሚያስመዘግቡ በቃ እስከምንለምድ ድረስ በቃ ምን ይልሽ በጣም ነበር የምፈራው ይሄ ነበር ኮሚኒኬሽን አሁን የለም ከዛ ከቤትም እንደዋወል ነበር ደርሻለሁ ብዬ አሳወቃቸው አሪፍ ነበር ከዛ ልክ እንደገባው በቃ እንደ ኃይለኛ ሰው ነው የሚያደርገኝ ቀጥታ ላይብረሪ የት እንዳለ ማጣራት ጀመርኩ ምን ታይነው ኑሮዬ በደም ከዛ በጣም ለምን ዩኒቨርሲቲ መጥፊያ ነው እኔ ተነገረኝ ዩኒቨርሲቲ መጥፊያ ነው ውሎሽ መሆን ያለበት ዶርም ክላስ ላይብረሪ ነው ካልሆነ በቃ ጫታ ጉድሽ ነው ጫት ቃሚ ነው የምትሆኙ ሱሰኛ ነው የምትሆኙ ጓደኛ መጥፎ ጓደኛ ያለበት ቦታ ነው የሚከታተልሽ ሰው ቤተሰብ በቃ ፎሎአፕ የሚያደርግሽ ሰው ከሌለ እያለ እንኳን የሚጠፉ ናቸው ልጆች ያ ነው የኔ አይምሮስ ያለ ስለ ዩኒቨርሲቲ ያለን አመለካከት ያለን ከዛን በቃ ላይብረሪ ማየት ጀመርኩ ኢፊቢ ላይብረሪ አዩ አሳዩ ላይብረሪ ያሳዩ ልካቸው
ተመዘገብን። ምን እንደምማር አላውቅም፣ የት እንደምመደብ አላውቅም። እንግዲህ አስቢ የት ዩኒቨርሲቲ ትምህርት ካርኩለም ምን እንደሆነ አላውቅም። ገና አዲስ ወጣ። ምን አሉ ኮመን ኮርስ መውሰድ አለባችሁ ተባለ። 12ኛ ክፍል የተማርነው ኮርስ ድጋሚ ዩኒቨርሲቲ ተማርነው። ኮመን ኮርስ ላይ እሱን ነው የደገማችሁት? ራሱን የደገምነው ስም ኮርሶች ተጨምረዋል ኮርሶች መጀመሪያ ሴሚስተር። ከዛ እኔ በቃ ኢኮኖሚክስ ነው የሚከብደው አይደል? ኢኮኖሚክስ ልቅዬ መጻፍ ምን እንደምገባ አላውቅም። ገባሽ? ገና ነው አላወኩም። ህግ ነው የምገባው፣ ግን ደግሞ ለህግ የሚያስፈልጋቸው ፕሪፓሬሽኖች ምንም የተሰጠን ክሎ ነው። ኦሪንቴሽን ተሰጥቶናል፣ ግን ኦሪንቴሽኑ እንዴት ነው? አጠቃላይ ጀነራል ነገር ነው። ኦኬ ጀስት ስፔሲፊካሊ እንዲህ ነው የሚልሽ ስለ ሁሉም ብልጫ ነው። ያ ማን ሁሉም ላይ የራሱ ነው። ተዘብቃ ላይ ብር እየገቡ ግን መጽሐፎቹ እየወጣሁ አነባለሁ። በቃ ሲኒየር ነው ማለት ነው ወይ ግራጁዌት ተጀመረ። ኮርስ ሊስት ላይ ያየው በቃ ኢኮኖሚክስ እንግሊሽ ቤዚክ ኮርሶች ናቸው ትማራላችሁ ተባለ። ሶ ይሄድኩኝ እንግዲህ ኢኮኖሚክስ የኦሎቶች ይሄን የሚያካክል መጽሐፍ ነው የጀመረው። ለኢኮኖሚክስ ዲፓርትመንት ስፔሲፊካሊ የተዘጋጁ ፕሮፌሰሮች ምናምን የጻፉት መጽሐፍ ነው ማለት ነው። ያወጣ ነው ታውጥቼ ምናምን እንዱሉ ያሳዝነኛል ማለት ነው። ማለት ነው ኮሮና እንዴት ነው በቃ አንዳንድ ጊዜ እኔ መሰለሽ ሲስተማቲክ መሆን አለብሽ። እኔ አሁን እስከ ተወሰነ ጊዜ ምንድነው ጀነራል ነበርኩ። ማንበብ ኢዝ ማንበብ ማንበብ ነው በቃ ሴቭ የሚያደርገኝ ዩኒቨርሲቲ እኔ ማንበብ ነው። ውጤቴን ሲኪዩር የሚያደርገው ማንበብ ነው ብዬ ስለማስብ በቃ አነባለሁ። ሁሉም ነገር ነው ማንበብ ማወቅ ፈልጋለሁ። በቃ ሁሉም ነገር ሬዲ መሆን አለብኝ። የሆነ ሳለ ነው ሲስተሙ ይገባኝ። ምን ማንበብ ነው ሰኮ እንደዛ ነው። እዛ ያለ ቶሎ እንትን አይደል በቃ ብቻ ማንበብ ላይብራሪ መሄድ ምናምን ነው በቃ ላይፍ ብሎ ነው የሚያስበው። ላይፍ ኢቨን ዋይዝ መሆን ይፈልጋል። ውጤቱን አሁን ውጤት የምታመጪው በማንበብ ብቻ አይደለም መረጃ ያ ደግሞ እንዴት ነው ላይክ የሚገባሽ እኔ አሁን የገባኝ ከረፈደ በኋላ ሁሉም ሰው እየቆየ እኮ ነው የሚገባው። ሶስተኛ ዓመት ነው ያ ነገር ያገባኝ። doesn't worse የመጀመሪያ ዓመት ሁለተኛ ዓመት እስከ ሶስተኛ ዓመት ያለው ውጤትሽ በጣም ማተር ያደርጋል። አንቺ ከግቢ ዋንጫ የተሸመጣት የመጀመሪያዎቹ 2 ዓመታቶች ወጥረሽ መስራት አለብሽ። እንዴት ማንበብ እንዳለብሽ እኔ ምንም ክሉ የለኝም። እዚህ ምን የተማርኩት እንግዲህ በቃ በራስሽ ስለሆነ እዛም ሄደሽ ኖሮሽ ቤት ውስጥ ጋይድ የሚያደርግሽ ሰው ኖሮ አይደለም ወይ ደግሞ ደህና ትምህርት ቤት ተምረሽ እንደዚህ ነው ተብለሽ አይደለም ያለው ሰው ማንበብ ነው የሚመስለው። ሰው አነባል። እኔ የህግ ዲፓርትመንት ሳልገባ የህግ ዲፓርትመንት ላይብረሪ እየገባሁ የህግ መጽሐፎችን አነብ ነበር። እቺ የህግ ተማሪያት ነው እስከፋል ድረስ ማለት ነው። ሲኒየሮች የሉም እንደዚህ አንዱ ግን ኮሚኒኬሽን የለኝም እኔ። ሁሉም ሰው የሚጎዳኝ ኮሚኒኬሽን የት ሄደ? እንዴት እንደው ታውቂያለሽ? ሁሉም ሰው ይጎዳሻል ተብዬ ነው ያደረኩት። ገባሽ? ከማንም ሰው ጋር ቆመሽ ስታወሪ they are dangerous for you። እኔ ደግሞ የነሱ ቃል የእግዚአብሔር ቃል በጣም ነው ማምናቸው። ቤት ውስጥ ትክክል ናቸው። ለኔ ደግሞ የተነገረውን ነገር ነው የሚቀበለው። ልጅ አይደለሽ የተጻፈው ለኔ ዋይት ፔፐር እኮ ወይ በቃ ተጻፈብኝ። እሱ ነው እኔ ኤክስፕሬስ ያደረኩ ነው የነበረው እስከሆነ አመት ድረስ። እውነት እንዳልሆነ ይሄ አይተሽ ስታምኝ የለ እውነት እንዳልሆነ አይተሽ ስታድጊ ማቹሪቲሽ ሲጨመር ነው በቃ የኔ ማቹሪቲ በእነሱ እንትን ውስጥ ነው የነበረው። ገባሽ? በእነሱ ሊቀቅፍ ውስጥ ነው የነበረው። እሱ ሼፕ ያደረጉት ማለት ነው። ስለዚህ ላይክ ኮሚኒኬሽን የለኝም ከማንም ጋር። ፍሬሾች ነን። ሲኒየሮች ደግሞ በቃ ግቢ ውስጥ ይሄ አለ አይደል? ሲኒየሮች የሚወራ ነገር አለ በቃ እንትን ሙድ ሊይዝብሽ ነው የሚፈልጉት ምናምን እንጂ ሆን ብሎ ሊረዳሽ የሚፈልግ ሰው የለም። ያ ነገር ሶ ሲኒየር ለሲኒየር ፍሬሽ ለፍሬሽ ነው የሚተጋገዘው። የተሻለ ፍሬሽ ነው ጎበዝ ተማሪ የሆነ ምናምን የተሻለ ባክግራውንድ ያለ ሶ እርስ በርስሽ እንደዛ ነበር የምትተጋገዙ። ከዛ ደግሞ ምን አለ ግቢ ሆነ የአዲስ አበባ ልጅ ሲባል በቃ ጎበዝ ተማሪ የሚመስላቸው ክላስ ውስጥ የአዲስ አበባ ነው የሚባለው ኤ ነው የሚያመጡት ነው የሚባለው። እነሱ ኤ ነው የሚያመጡት ስፔሻሊ ላንጉጅ ላይ በቃ ያ ደግሞ በቃ ሌላ ተጽዕኖ ነው ይጠበቃል ካንቺ የተሻለ ነገር አዲስ አበባ ልጅ አይደለም እንዴ? ከአዲስ አበባ ከየትኛው አዲስ አበባ ነው ዋናው ከየትኛው ውስጥ ነው የወጣው ነው እና ያን የሚያስረዳሽ መስመሩ የሚያስይዝሽ ሰው ከሌለ ሁሉም ነገር ታገብተብሻለሽ እና ውጤትሽ ደግሞ ማተር አለበት። 5ኛ ዓመት እና 4ኛ ዓመት ምንም ብትሰሪ 5 ዓመት ተማርኩ 5 ዓመት ፎር ብትዘጊ ለውጥ የለም። ጠቅባለሁ የመጀመሪያ ዓመት ማተር ያደርጋልና ዋጋ ያስከፍልሻል። ሲስተማቲክ መሆን አለብሽ ግቢ ላይ ያንን ነገር ያው የሚነግርሽ እንዳልኩሽ ከኛ ጊዜ ያስፈልግሻል አትሊስት ማለት ነው አትሊስት እና እንደዛ ሆነ። ከዛ ልክ የመጀመሪያውን ዓመት ተማርና ኮመን ኮርስ ነው የፈተና ነበር ፋይናል ህግ ዲፓርትመንት ሄልዝ እና ሶሻል ላይ ህግ ኢኮኖሚክስ እንዲሁ ደግሞ በናቹራል ደግሞ ኢንጂነሪንግ እና የሚገቡ ተማሪዎች ሲኦሲ መፈተን አለባቸው ተባለ። የመጀመሪያ ዓመት የመጀመሪያ ሴሚስተር ኮርሶችን ትወስጃለሽ። ከዛ ፋይናል ትፈተኛለሽ። ፋይናል ከተፈተንሽ በኋላ ውጤትሽ ታይቶ ሲኦሲ ትፈተኛለሽ።
ሲኦሲ ተፈትነሽ ሲኦሲውን ካለፍሽ ሁለተኛው ሴሚስተር የመጀመሪያው ዓመት ህግ መግባት ትችላለሽ። ሁለት ዙር ነው። በምትፈልጊ ይሆናል። የምትፈልጊው ፊልድ ኮምፒውተር ተወዳድረሽ ነው የምትቀርቢው። ይሄ ውጤት ለሎ ይሄ ውጤት ለእንትን የሚባለው ስለዚህ ሰው ለሚፈልገው ነገር ነው ይዘጋጃል። ተመዝገቡ፣ ህግ የምትፈልጉ መታችሁ ተመዝገቡ ተባለ። የሀገር ተማሪ ነው ተመዘገበ። ከዛ ፈራ የሚፈልገው የተወሰነ ተማሪ ጥቂት ተማሪ ነው፣ ግን የሀገር ተማሪ የተፈተነው የተመዘገበው ፊልተር የሚያደርገው ውጤቱ ነው። ውጤቱና ሲኦሲ ላይ የምትፈተኛት የሁሉም ውጤት ተጨምቆ ከዛ ተመዘገብኩኝ። በዛዋን በቃ የምፈልገው አይደል ተመዘገብ። ከዛ በፊት ፋይናል በፊት ምን ተፈጠረ? ፋይናል እየተፈተንን የመጀመሪያን ኮርስ አይ ቲንክ ጂኦግራፊ መስጠት ጂኦግራፊ ተፈተንን እዛው ግቢ ማለት ነው። በጣም ኃይለኛ ረብሻ ተነሳ ግቢ በጣም ኃይለኛ ረብሻ ተነሳ። ከዛ እኛ ኔክስት ዴይ ፈተና አለ። ስለዚህ ለፕሪፓሬሽን ከኤፍቢ ሜል ላይብረሪ ይሻላል፣ በጣም ኳይት ነው። እዛ ብለን ከልጆች ጋር ሜል ላይብረሪ ሄድን። ኤፍቢ ማለት ሶሻል ፊልም ሜል ናቸው ፊልም። እዛ ሄደን እያነበብን እስከ 4 ሰዓት ምናምን ምንም አልሰማንም። እኛ ረብሻ ይፈጠር ምናምን ተማሪ ይውጣ ይባል ምንም የምናውቀው ኢንፎርሜሽን አንድ ግቢ ውስጥ ናቸው። ግቢ እንግዲህ በጣም ትልቅ ነው፣ ንዑስ ከተማ በይው። ከዛ እያነበብን ጨርሰን ከኤፍቢ ከሜል ወደ ፊት ስቴጅ ጫካ ስለሆነ ጅብ ምናምን አለ እዛው ግቢ ውስጥና ስለሚያስፈራ ብለን ወንዶች አሉ ከነሱ ጋር አብረን ለመሄድ ሲወጡ ወጣ። ስንወጣ ዶርም ስንገባ በቃ የሌለ ግርግር ማታ ነው 4 ሰዓት ላይ። አንደኛው ፍሎር ባዶ ነው፣ ጭራሽ ተማሪ ወጥቷል። ግማሹ ካምፓክ ያደርጋል ይጫጫዋል ስንል ውጡ ተብሏል። እኛ እኮ ለነገ ፈተና ሪቫይዝ እያደረግን ነው። ማስታወቂያ ተለጥፏል። ውጡ ተብሏል። ወዴት? ወደ ቤት። ለምን? በቃ የኛ ረብሻ ተነስቷል። አንድ ተማሪ ውስጥ እንዳይገኝ ተብሏል። የምርሽና እንዴ ላይብራሪ ውስጥ አይነገራችሁም? አይሰማንም፣ ምንም አልሰማንም። ሁሉም ላይብራሪ ጢም ብሎ እያነበበ ነው። ምንም ኢንፎርሜሽን የለም። ላይብራሪስቶቹም ስልክ ማንም አልሰማም። ስልክ ሳይለንት። ይሄ ውጡ የተባለ በትምህርት ቤቱ አስተዳደር አይደለም። ኦኬ አይደለም። ስለዚህ አሁን ሌገሊ በበር አይደለም የምትወጪው፣ ማምለጥ አይነት ነገር ነው። እዚህ ውስጥ ከተገኘሽ የሚመጣው ነገር ኃላፊነት ትወስጃለሽ። ሰው ሌላ በር አለ፣ በዛ በር ነበር የሚወጡት ልጆቹ እንዳለ ወጥቷል። ምን እናድርግ ይላል። አንደኛ ነገር አናውቅም፣ አገሩን አናውቅም፣ መናኸሪያው ሄድሽ ማደር ምናምን አናውቅም፣ በቃ አናውቅም፣ ሊትራሊ አናውቅም። ከእኔ ጋር የነበሩትም የደቡብ ልጆች ናቸው። እኔ እንደውም ትንሽ አዲስ አበባ ላይ ነው የኖርኩት። የደቡብ ልጆች ናቸው። ምንም ኮሚኒኬሽን የላቸውም። አማርኛ እንኳን በስነ ስርዓት መናገራቸው። ከዛን እቃችንን እኛም በቃ ካደረግንና እንተኛና የሚፈጠረው ነገር እኔ ጠዋት ብለን ተኛ ዶርማችን እንቆለፈን አደረ። ተማሪ ሁሉ ሌሊት ሲወጣ አድሮ ፍሎር ላይ 2 ዶር ምናምን ተማሪ አለ። አስፈራሪ እኮ በጣም ምንም ሰው የለም። ከዛ ውጭም አየን፣ ሌሎቹ ፍሎሮች ነው አየን፣ ምንም ሰው የለም። ግቢ ሙሉ ፌደራል ሞልቶታል። ግብጥ ብሎ ፌደራል ሞልቶታል። ልጆቹ የሚወጡበትን ተማሪው ሊወጣበት በር ታውቋል። ከዛ ተከቧል። በቃ በፌደራል ወዴት ሄዳችሁ? በበር አትወጪም፣ በዛም በር አትወጪም። ሰው ካፌ ምግብ የለም። ከግቢ አትወጪም። እንደምትሆኝ ግዴታ መውጣት አለብሽ እንጂ። ስለዚህ እኛም ሄዳለን ብለን ሻንጣ ይዘናል። እየወተትን ያንን ጫካ እየወተትን ወጣን። ስንወጣ ለፌደራል በር ላይ የት ነው የምትሄዱት? ተማሪ ሁሉ አልቋል። እኛ ምንም የምናውቀው ነገር የለም። እያነበብን ዛሬ ፈተና አለ ብለን ነው የተዘጋጀን አይደለም። ሰው በዚህ መሀል እኛ እየተጎዳን ነው። ተባበሩና ወጣ ማለት ነው። እኛ ምንም የምናውቀው ነገር የለም ስለተፈጠረው ነገር። ከዛ ፌደራሎቹ ተባበሩ። ሻንጣችን ሽቦ ነው፣ አጥሩ ሽቦ ነው፣ ሽቦ አጥር ነው። እዛን እየዘለልሽው እየሸለብሽ ነው የምትወጪው። ከዛ በኋላ እንደውም ከአጥሩ ወጥተሽ ራስ ወደ ዋናው አስፋልት ለመድረስ ደግሞ ሌላ ትልቅ መንገድ አለ። እዛ ጋር ደግሞ ሌሎች ዱርዬዎች እየጠበቁ ልጆችን ፒሲ ይወስዳሉ፣ ቀይ ውስጥ ያም ነገር ነው። ይሆን ብለሽ ነው። ከዛ አስወጡን። እግዚአብሔር ይመስገን ወጣን። አስፋልቱ ላይ ሄደን ቁጭ አልን። መናኸሪያው ታክሲ መኪና የሚባል ነገር የለም። ረብሻ ግቢ ሲነሳ መንገድ ይዘጋል። ከከተማ ወደ አዲስ አበባ መውጫ መንገዱ ዝግ ነው። መኪኖቹን መንቀሳቀስ አይችሉም። ምን ተፈጠረ? ምን ታውቃላችሁ? ከዛ ያለን አማራጭ ምንድነው? ቤት ደውልልኝ፣ እንደዚህ ነገር ተፈጥሯል እና ብር ላኩልኝና ልመጣለሁ። ያኔ ስንት ነበር መሰለሽ? 150 ብር ነው ትራንስፖርት በታታ እንመላለሰው። ከዛ ብር ተላከልኝ። ከልጆች ጋር አልጋ ቤት ሄድን። እዛው ከተማ ውስጥ በታክሲ ሄድን። ያለን እዛው አደርን። በሁለተኛው ቀን ይመስለኛል መኪና ተገኘ። ወደ አዲስ አበባ መጣሁ። ከዛ አዲስ አበባ መጣሁ። እውነቱን ለመናገር እመለሳለሁ ብዬ አላሰብኩም ነበር ወደ አዲስ አበባ። ምክንያቱም ለእኔ አዲስ ነው ሁሉ ነገር። ምንም ነገር አላውቅም እንዳልኩሽ። ድንጋይ ሲወረወር፣ አስለቃሽ ጭስ፣ ሰው ሲመታ፣ ተማሪዎች አብረሽ የተማሩ ልጆች ሲደበደቡ ታያለሽ።
ፊት ለፊታችን ካፌ እየበላን በጥይት የተመታ ልጅ አለ። ምንም የማያውቅ በጣም ጎበዝ ልጅ። ያኔ ነው ብቻ አይደለም እንደምመለሰው ህይወት ራሴን ባጣስ የተሻለች ሰሚራን ለመሆን ብዬ ሞትም አለ ራስሽን ማጣት አለ። አልመለስም በቃ መለሳለሁ ብዬ ጭራሽ አላሰብኩም። ድጋሜ ወደ ካምፓስ ማለት ወደ ካምፓስ ወደ ቤት ተመለስኩኝ። ወደ ቤት መጥቼ ያየሁት ነገር አለ። ግቢ ያስኩት ስንቅ አለ። ምንድነው? ገንዘብ ያስፈልጋል። የሚያስፈልጉኝ ነገሮችን አውቃለሁ። ግቢ ላይ ብዙ ነገር ያስፈልጋል። ስታነቢ አሁን በልተሽ 11 ሰዓት ራት በልተሽ ይርብሻል። ቶሎ ቢሮ በጣም ታነቢ ከሆነ ይርባል። ለሊት ላይ ተነስተሽ ብላ በሶል በጠብጪ ትችላለሽ። ታውቂዋለሽ። አትሊስት ወጥተሽ ቴካዊ ምግብ ይዘሽ መውጣት አለብሽ። ማር ያስፈልግሻል። አሁን ለውዝ በዳቦ በጣም ያስፈልግሻል። ያን ነገር ለማሳት ራይን ሀመን ካፌ ነው የምንመገበው። ከዛን እዚህ መጥቼ 15 ቀን ይመስለኛል የቆየ ነው። ግቢው ጠራ እሱ ስመጣ ያው ድሮ የነበረው ነገር እንዴት መሰለሽ? ቤት ውስጥ አሁን እንዳልኩሽ ቅድም የሰጠው ነበር የሚሰጠኝ አይደል? አቅሜ ጉልበቴ ተሰጠ ነበር የሚሰጠኝ። ሰው ሰሜራ የለችም አሁን እዛ ቦታ ላይ። ከመሄዴ በፊት የማዘር አክስቷ ልጅ ትንሽ ልጅ ናት መጣ አስለምጃት ተባልኩኝ። አንቺ ቦታ ምትተካልሽ ናት አስለምጃት ነው ምን ሄድኩት እና እሷ ነበረች ቤት ውስጥ ስራ ትሰራለች። ሰው ነው ያቺን 15 ቀን መጥቼ የነበረው ነገር ለማስቀጠል የድሮዋን ሰሜራ ነው ዩኒቨርሲቲ ለመጣጣ ተቀየረ። እነሱ ግን የጠበቁት ነገር ምንድነው? በቃ ዩኒቨርሲቲ ሄጄ ስለመጣው የሆነ የተለየ ሰው ይሆንኩ ሌላ ሰው ይሆንኩ ስልክ እጄ ላይ ስላለ በዛ ስልክ በጣም አለመመለስ በዛውላ አለበጅ ያለች ነው ያስላችሁ። ከዛ በቃ ምክንያቱም ስልክም ታወሪያለሽ ከግቢ ኢንፎርሜሽን እዛው ከተማ ላይ የሚኖሩ ልጆች ምን አለ ምን ተፈጠረ እንዴት ነው የሚለውን ነገር ከዛ በቃ ባሪያችሁ የተቀየረ መጣ። በቃ እንዳልኩሽ ነው ያል ፊትሽን ያለ ሲናል ምናምን የፊትሽን ፈገግታ ለኔ ምግብ ይሆነኛል። በቃ ብዙ ነገሮች የተቀየሩ መጡ። ትሄዳለች አላሉ ነበር እንዳልኩሽ። በቃ የሆነ ስራ ፈልጊ ምናምን አሉኝ። ስራ ፈልገሽ ስሪና ከዛ እየከፈሽ ትማሪያለሽ የራስሽ። ስለዚህ እኔ ከዛ አሰብኩት። ከዛ በኋላ ያለውን ነው የማስበው። ገባሽ? ፕላስ ደግሞ ይሄ ነገር እኔ ላይ የተፈጠረ ነገር ብቻ አይደለም። እንደ ሀገር የመጣ ነገር ነው። ኦንሊ ወለጋሪ ብቻ ነበር። ብዙ ቦታ ነበር። ሰው ይሄ የኔ ምክንያት ይሆናችሁ ነው። ከዛ ጋር እንደማላውቀው እርግጠኛ ሆኜ በ15 ቀን ተመልሼ ሄድኩኝ። ከዛ በኋላ ሰላም ሆነ ግቢው። እንዴት የትኛው ዩኒቨርሲቲ ምን አለ መሰለሽ? የሆነ ባች አለ። በቃ ግቢውን ንውጥ የሚያደርግ የሆነ ባች አለ። ያ ባች ተመርቆ ሲወጣ ሰላም ይዛል። ኔክስት ባች ይረጋጋል። እኛ እነሱን አስመርቀን የመጀመሪያ ዓመት ላይ አስመርቀን ስናስወጣቸው ሰላም ነው ግቢው። ከዛ ግቢ ሄድኩኝ። ግቢ ሲሄድ በቃ እንዳልኩሽ ኮሚኒኬሽናችን የላላ መጣ። ከቤት መደወል ማቆም እኔ ብር ላኩኝ ብዬ አልጠይቅም። አለሽ ወይም የለሽም ወይም አልተባልኩም። በህይወቴ ማስታወስ እንዳልኩሽ ያኔ ስመጣ ወደ ለረብሻው ሆኖ ስመጣ ቡና ይዘሽ ነይ ብሎ ብር ላኩልኝ። ቡናና ቅቤ ከነቀብት ይገኝ ያቀርባል። በዛ አጋጣሚ ቡናና ቅቤ ይዘሽ ነይ ተብሎ ብር ተላከልኝ። ከዛው ትራንስፖርት የተላከልኝ በዛ አጋጣሚ። ከዛ ደግሞ ወደ ዩኒቨርሲቲ ሴት ወጥሽ ያኔ መጀመሪያ የእድሜ ክፍያው ላስት ፔመንት ያ ነበር አይደል? ኮምፕሌን ማለት ይሄ አሁን እኔ ሳስበው ኮምፕሌን ማድረግ ማውቀስ I have a lot of reasons ማድረግ ብፈልግ ግን ዋይ ለምን ምክንያት ናቸው ቢሆን ምክንያት ናቸው። እግዚአብሔር መርጧቸዋል እሱ ማለት ነው። ከዛን በቃ ላላ ማለት ይችላል እየተማረን ከዛ ፈተናው ከቆመበት ቀጠለ። ተፈተናችሁ ምናምን ቀጠለ ፈተናው በቃ 15 ቀን ቆመ አይደለም። መጣን አዲስ አበባ መጥቼ እዚህ ሁኝም ከተልተ ነበር አነበር ስኬኔኖቶችን ምክንያቱም እንደምቀጥል አውቃለሁ ፈተናው። ከዛ ቀጠለ ፈተናውን ተፈተንኩኝ። መጀመሪያ ሴሚስተር አሪፍ ነበር። ከዛ ሲኦሲ ተፈተንን ተመዘገብን። መታሽ ተፈተኑ ተባለ የህጉን ማለት ነው። ከዛ የሎጂክ ነበር ሲቪክ ኮርሶች ነበር ሂውማኒታሪ ያለው እንደዚህ ነገሮች ናቸው። ሂውማን ራይትስ ሎዎች ናቸውና ኖርማል ነበሩ። ከዛ ተፈተንኩኝ። አሪፍ ነበር ውጤቱ አሪፍ ውጤት። ከዛ ግን በቃ ፈርቻለሁ እንዳልኩሽ በጣም ጎበዝ ልጆች ናቸው ኮምፒውተር የነበሩት እዛ ስትመዘገቢ ለመመዝገብ ህግ ለመመዝገብ ስንሄድ ኢንተርቪው ያደርጉሻል መምህራኖች። ውጤቱ ስላለሽ ነው ህግ መግባት የምትፈልጊው ወይስ ህግ መማር ስለምትፈልጊው ብሎ ይጠይቁሻል። ከዛ ይሄ 12ኛ ክፍል ያደረኩት ነገር ያደረኩት የዲኑ የህግ ትምህርት ቤት ዲን ዋና ዲን ምክትል ነበሩ። እኔ ህግ መማር ፈልጋለሁ እንደዚህ የማታ ተምሬ እዚህ የደረስኩት ዩኒቨርሲቲ ደረሰኝ እንደዚህ እየሰራሁ እና
እኔ ይሄ ነጥብ ውጤቱ ምክንያት ሊሆን ይችላል ገባሽ እኔ ግን ምክንያት መሆን ይችላል አንድ ነጥብ ቢጎልኝ ላልገባ ግን እኔ ህግ ትምህርት ቤት ገብቼ ግን ፐርፎርም አድርጌ 3 ፖይንት ምናምን ይዤ መውጣት ይችላል ብቁ የህግ ባለሙያ ግን መሆን ይችላል ምክንያቱም እኔ ፐርፎርም የተመዘግኩት በህግ ላይ ባለው እንትን አይደለም በዚህ በኮመን ኮርሶች ስለሆነ ደግሞ ብዙ መደናቀፎች ነበሩ ውጤቱ ነበር ውጤቱ እንትን ማለት ነበር ከዛ ለፈተናዎች ጋፕ ነበር የማንበቢያ ጊዜ አላገኘንም በደንብ አልተዘጋጀንም ከዛ ትገበያለሽ አትጠራጠሪ እንደዚህ አይነት እኛ እንደዚህ አይነት ያለው ተማሪ አንድ 10 ተማሪ ይበቃናል 60 ተማሪ ከምናስተምር ደስ ይላል ከዛ በቃ ወጣ ስምሊስት ወጣ ቀን ከሰዓት ይወጣል እንከታተላለን ከሰዓት ምደባ ነው እንግዲህ ከሰዓት ይወጣል ተባለ በቃ አንመሽልኛ ነው 8 ሰዓት ነው የሚወጣው የሚለጠፈው ሰዎች ነው የሚለጠፈው ከዛ ላውንች አለን ኤፍቢ ላውንች አለን ከዛ ላውንች ምሳበልቼ ሻይ ለመጠጣት ወደ ላውንች ይሄድኩኝ ተደወለልኝ ወጣ ስንል ነገር የምታሽ ዲፓርትመንት ተንቀጠቀጠ እንግዲህ ልብ ከጧት ጀምሮ ልቤ እየመታ ነው በቃ እስከምሰማበት ሞመንት ድረስ አቃለው በቃ አልፋል ወድቃለሁ የሚወሰንበት ቀን አዘርዋይስ ሌሎች ኮርሶች ነው ልማር የምችለው ይሁን አንድ ወደ ኋላ እንዳልክ ይሰማኛል ከዛ ሰሚራ ይላል ክላስ ውስጥ ብዙ ሰሚሮች አሉ እስከ አያት ስም ድረስ ይሉኛል ማለት እስከ አያት ድረስ ተመሳሳይ ነው እኔ ካላዩ ኋላ በስማ እና አምስተኛ ላይ ነው ስምሽ ያለው እንደዚህ ይላል እኮ ሰው አለሽ እኮ ነው ነገር ያቃሉ ሊዶሚቶቼ በጣም እንደምፈልገው ያቃሉ ከዛ በቃ የሆነ ዳገት ነው ላቃት በቃ መውጣት አቃተኝ እግሬ እንደዚህ ተንቀጠቀጠ ማለት ነው ከሰማው በኋላ እጄ ከላይ ነው ኋላ ምንም በቃ ስሜ ስፔሊንግ ኢረር ይሉልኝ ሳይው አልፈልም ግቢ ደግሞ ሰለብሬት ታረጋለሽ በቃ ትጮያለሽ በመጮህ ነው ግቢ ሰለብሬት የሚደረገው መጮህ በጣም ረፍ ያለው ታፍሉ ዘዋይ በቃ እየተንደረደርኩ ነው መጣሁ አንድ ደግሞ የተነበረች ጓደኛዬ ታውቃለች እሷም ደረሰት አንድ ላይ ገባል ኦኬ አንድ ላይ ገባ ሲና ትባላለችና አለቀ ለኔ እሷ ነች ያለቀሰችው አይ ኖ በቃ እንደምትገቢ ሲጀምር አቅ ነበር በጣም ይገባሻል አፕሪሺየት ያደረገች ለመጀመሪያ ጊዜ በቃ ተሰማኝ ይሄ ሰው በሰው ደስታ ይደሰታል ምናምን ሼር ስታረጊ የለም ደስ ብሎ ተለቀሰች ለኔ ማለት ነው ከዛ በቃ ህግ ደረሰኝ ማለት ነው ተመስገን ህግ ዲፓርትመንት ገባን የሁለተኛ ሴሚስተር የመጀመሪያ ሁለተኛ ሴሚስተር በህግ ዲፓርትመንት ቀጠልን ማለት ነው ከዛ እየተማርን ኮሮና መጣ ያ ሁለተኛ ቻሌንጅ እንግዲህ አሁን ኮሮና ግቢ መቆየታችን አንዳርኩሽ ተቀይሯል ቤት ሁሉ ነገር ወደ ቤት መመለስ ግዴታ ለግዴታ ነው ማለት ነው ያው ማረፊያ ስለሌለ የትም ሆናችሁ ብሬክ ምናምን ሲሆን ግቢ መቆየት ይቻላል ተማሪ ወደ ክረምት ላይ ትችያለሽ የክረምት ተማሪዎች ነው መሰለው አስፈቅደሽ እዛ መሆን ትችያለሽ ጤና ባለሙያዎች ማለት ነው ያለሽ መቆየት ትችያለሽ ግን ይሄ እንደ ሀገር የመጣችው እንደ ዓለም የመጣችው ግን ሰው ሀፍት መመለስ አለብን በቃ እኔና ፍጬ ተርሰና ፍጬ ተመለስኩ ከቤት ስትመለሽ እዚህ መጣ ለዚህ መጥቶ ሲሚላልሽ እሺ መጣው ከዛን እንዳልኩሽ ተጀምሮ ነበር ኮርሶች ህግ ገብቼ ወደ አዲስ አበባ ተመልሼ ስመጣ ግቢ እንዳልኩሽ ህግ ላይ ኖቶች አሉ ፕሪንት አድርገሽ ማንበብ አለብሽ በስልክ ምታነብ ነው እኔ ፒሲ የለኝም ኦር አክሰሶች የለኝም ስለዚህ ሾርት ኖቶችን መምራሽ ፒዲኤፎችን እና ፓወርፖይንቶችን ፕሪንት አድርጌ ነው ማነበው ሊሳነብ እንዴት ነው እየጻፍኩ ነው ማንበብ ነው ኮንሰንትሬት ነው የሚያደርገኝ ያን ፕሪንት ማድረግ አለብሽ መምራሽ በሶፍት ኮፒ ነው የሚሰጠው አይደለ ሶ ፕሪንት አድርገሽ ማንበብ ያው ኮስት አለው ማለት ነው ፕሪንት የኮፒ የሞዴስ እንደ ተማሪ ሎሽን ያ ነው ቫዝሊን ተቀጥተሽ ሰው መስልሽ መታየት አለብሽ አትሊስት ለሰው ደግሞ አልመስልም ይቢሆን በቃ በደንብ በቤተሰብ ተጠብቃ ያደገች አላወራም እንደዚህ እንጂ በጭራሽ አላወራም ማንንም እንዲያቅብኝ ራሱ አልፈልግም ይሄን አፍሬበት ምናምን ሳይሆን የሆነ አቢዩዝ ማድረግ ይመስለኛል አሁን ለምሳሌ ስለኔ ቀድሜ ላንቺ እኔ እኮ እንደዚህ ብዬ ተነገርኩሽ አይምሮሽን እንትን ማድረግ ይመስለኛል የተለየ ነገር እንድታስቢልኝ ለኔ የስፔሻል ትሪትመንት ይፈልገሽ አይነት ይመስልብኛል ሰው እንደማንኛውም ሰው ፐርፎርም ማድረግ ነው ያለብኝ ጓደኛ ሆነ በቃ እንደማንኛውም ጓደኛ ቴስት እንደያደርግ በትክክል እንደዚህ ያን ነው በጣም ያን እና አንዳንዴ ደግሞ ሰው ዊክነስሽን ይጠቀማል ደካማ ጎንሽን ይጠቀማል ያን ደካማ ጎንሽ ተጠቅሞ ማያቆሽ ሰዎች ስለሆኑ ዛውታ ላይ ናጊቢም ነው ከዛን ወደ ሰብተምሽ የሚያስፈልገኝ እናውቃለሁ ሰው ቤት ውስጥ እኔ አላስፈልግም ስራ ጀምራለሁ ብዬ ነው የመጣሁት ስትመጪ ዴፊኒትሊ ስራ ሰራለሁ ብዬ ነው የመጣሁት whatever ምን ያላቀ ትቼ ሰርቼ ዋስ ምንም ሰው የለም ዋስ ይሆንኛል ብዬ ማጠብቅ ያኔ
ማትናገሩ ግን በቃ ዝም ብለሽ አንደርስታንድ የምታደርጊው ነገር የለም ፖይንት ያሽምቶች ነገር ከዛን መጣው እግዚአብሔር ይስጣቸው እነሱ እንደመጣው ልጃቸውን አለችኝ ፋዘር ስራ ተሰራዋል እኔ ብር መላክ አልችልም አልተላከልኝም እኔ እንደግቢ ምንድነው ሰፖርት ማድረግ አልችልም እዚህ ልጆችን ያስተማርኩ እሷን ማስተማር አልችልም ብላ ስራ ፈልጊ ወስደኝ እኔ እንደውም ለመጠየቅ ፈርቼ ነበር ስለ ስራ ብዬ በጠይቃቸው እንደ ድፍረትም እንዳይመስልባቸው ዱርዬውም እንዳይመስላቸው ብዬ ስለምፈራ መጠየቅም ፈርቼ ነበር ከነሱ መጣ እሺ ብዬ መጠየቅ ጀመርኩኝ ከዛ ራሷ ማዘር ስራ አገኘችኝ እዛው ሰፈር ውስጥ ትንሽ ሱቅ መሸጥ በወር 1000 ብር ኦኬ ነው ሱቅ መሸጥ አገኘችኝ ከዛ በፊት ግን ምን ሰራ ነበር መሰለሽ ቤት ውስጥ የእጅ ስራ ሰራለሁ እጅ ስራ ቡና እየጠጣ ቁጭ ብዬ እሰራለሁ ምንድነው እጅ ስራው ቡና ስናፈላ እናቶች የሚጠቀሙት ቡና የሚነጠፈው ነገር ዘርፍ ምናምን ያለ እሱን ሰራለሁ በደንብ አድርጌ ሰራለሁ ከዛ ደግሞ እንደዚህ አይነት የጣን ማጨሾቹ በሱ ሰራለሁ ፈንዲሻ ማስቀመጫ እያደረኩ እየሰራሁ ሸጥ ነበር ገበያ ላይ ሱቆች ላይ እየሸጥኩኝ ሸጥ ነበር ስሰራ ቤት ውስጥ ሰው ሲመጣ ምን አይቶ ለኔም ስሪልኝ ምናምን ይሉኛል እሰራ ነበር እሱ ብር አገኘ ነበር ከዛ እሱን እየሰራሁ ነው ይሄንን ነገር አድርጌ ያለች ከዛ ስራ ፈልጊ ሲባል እሺ ብዬ ሱቅ ገባሁኝ ወር 1000 ብር ከዛ ለስንት 9 ወር ነው ኮሮና የነበረው እንግዲህ ሳየው ይሄ ብር 1000 ብር ነው የምሰራው ምን ያህል ጊዜ እንደምሰራ አላውቅም ፕላስ ደግሞ ኮሮና ምን ያህል እንደሚቆይም አላውቅም መቼ እንደምንጠራ ማታቂ ግን ገንዘብ ያስፈልገኝም በዚህች አጋጣሚ ኦፖርቹኒቲ ተጠቅሜ ብር ማግኘት አለብኝ ገንዘብ መስራት አለብኝ ብዬ ነው ያሰብኩት ትክክል ከዛን በቃ ቤት እንዴት መሰለሽ በቃ ኮምፕሊትሊ የተቀየረው እኔ የእውነት ነው የምልሽ አሁን ላይ ሳስበው ካሜራው ላይ ሆነኛል ማጠብቂው ነገር በቃ እንዴ ነው አሁን መሰለኝ አንቺ ቤት መጥቼ ኖርማል ሰው እንኳን የሆነ ነገር ፈልጊ ቤትሽ ቢመጣ እንዴት ዋልሽ እግዚአብሔር ይመስገን ስታንኳክቼ ቤትሽን በርሽን ከፍተሽ እግዚአብሔር ይመስገን ነው የምትይኝ አይደል ምን ልዳሽ ነው ያለው ዘመን አብረን ኖረን ሁሉ ነገር ውስጥ አልፌ በቃ በሩላ ማንኳኳት የተሳቀቅኩ ማለት ነው መግባቴን መሳቀቅ ለጀመርኩ ማርያም ነው የምልሽ በእውነት መብላት መሳቀቅ ጀመርኩ እንዳልኩሽ ደግሞ አቃቸዋለሁ ጀስት የሆነ ተገለልኩ ሊትራሊ ተገለልኩ ከሁሉ ነገር ማለት ነው ምክንያቱም እኔ እየሰጧችሁ አይደለም ማለት ያኔ ቢውልድ አድርጌ የመጣሁት ነገር ቀረ በልጆቹ ማደግ ውስጥ የኔ አለበት በልጆቹ ግሬድ ውስጥ አለበት በተሰራ በእያንዳንዱ ውስጥ እኮ አለው ቢያንስ ኢንቮልቭመንት ያለ በአካል አሁን እኔ እርግጠኛ ነኝ እኔ በአካል እነሱ ጋር የሉማ በቤት ውስጥ ባሉ በእያንዳንዱ ነገሮች ውስጥ ግን አለው በጭራሽ ሊረሱት የማይችሉት ነገር ማለት ነው የተኖረ ነው አሁን ማለት ኖርሻል በቃ ላይፍ ከዛ ስታይ ኦኬ ያን ስራ መስራት ጀመርኩ ሱቁን ሳየው ሌላ ስራ ማፈላለግ ጀመርኩ ሌላ ስራ እስከማገኝ ድረስ ምን አደረኩኝ ቆሎ ለምን አልሸጥም ቆሎ ለውስ በጣም ምናምን ለምን አልሸጥም ብዬ ያው ብር የለኝም መጀመሪያ ብድር ጠየቅኩ ፋዘር ሰዎች ብር አበድረኝ ለእሷ ጠየኳት ፋዘር እንዲያበድረኝ አድርጊና አብረን እንሰራለን አብረን እንሰራለን እንችላለን ከዛ አይ ቲንክ 3000 መሰለኝ 3000 ምናምን አበደረኝ ያን የቆሎ ሀሳብ እንዴት መጣልኝ ቤታችን ውስጥ ቆሎ የተለመደ ነገር በደንብ ይበላል በቃ በደንብ ይበላል እኛ ቤት እንግዳ ሲመጣ ቆሎ ነው የሚቀርበው የመጀመሪያው ዌልካሚንግ ቆሎ ነው እና እሱ ደግሞ የምናዘጋጀው መርካቶ ሄደን ገዝተን አዘጋጅተን ቤት ውስጥ በሰዓት ነው የሚዘጋጀው ኦኬ ቤት ውስጥ የሚዘጋጅ ነው እንጂ የሚገዛ አይደለም ነው ቤት ውስጥ በቃ እቃው ይገዛል ግብአቱ ቤት ውስጥ ግን በቃ በበርበሬ ታሽቶ በስራት ቆንጆ ቆሎ በቃ ባልትና ላይ የሚሸጥ ቆሎ እኛ ቤት ይበላል ስለዚህ ይሄ ነገር ወደ ስራ ቀይረው ብዬ ያሰብኩት አኩይ ሶስት ሰጠኝ መርካቶ ሄጄ ቆሎ ተራ ሽምብራ ቆሎ ለውዝ በጣም እነዚህ ነገሮች ገዛዘው ማሸጊያውን ሁሉ ገዛዝቼ ሰሙ ቆሎዬ እሺ ብራንዱ ራስ ሰሙ ብራንድ ማለት አሁን ከዛ እሱን አድርጌ በቃ በፌስታል እያይቶልኩኝ ማሳየት ጀመርኩ ለሱቆች ሱቆች እያስቀመስኩ እየቀመሱ ነው እያሳየሁ ነበር እየደብታኝ ምሳሌ ቀዝቀዛለ ከዛ ሰው ነገር ያወጣ ማለት ነው ደስ ሳላሪ ያስፈልገኛል አሁን በቃ ኮንስታንትሊ ሳላሪ ብድሬ መለስኩኝ ተመስገን ተበደርኩት ብድር መለስኩ ከዛ በኋላ በቃ የተወሰነ ብር ያስኩኝ ስለዚህ ስራ ያስፈልገኛል ብዬ ምን አገኘሁኝ እንደዚሁ በትምህርት አብረን የተማርን ማቀው ልጅ ነበርና እንደዋወላለን ስራ ፈልጊልኝ እስኪ ምናምን ስለው የአጎቱ እንትን አለ አፓርትመንት አለ ገስት ሃውስ ነው ጀሞ አካባቢ ራይት ገስት ሃውስ ይባላል እዛ ገስት ሃውስ ውስጥ ሪሴፕሽን የሙስሊም ቤት ነው ቤቱ ሰው ጀስት ጠምጥመሽ ምናምን መስራት ትችያለሽ ኦኬ ከዛ ገስት ሃውስ ውስጥ ስራ አገኘሁኝ ሪሴፕሽን ትችላለሽ ማይ
ፈርስት ኤክስፒሪየንስ ወሰድሽው ማለት ነው። ጥሩ ኮሚኒኬሽን እንዳለኝ ያውቃል ምናምን ላንጉጅ ላይም እኔ እንጃ እኔ ላንጉጅ እንዴት እንደዚህ ጎበዝ እንደሆንኩ እራሱ አላውቅም በእውነት ማለት አሁን አዲስ አበባ ልጆች የግል ትምህርት ሲማሩ ቋንቋ እንግሊዝኛን በደንብ ፐርፌክት የሚያደርጉት እንዴት እንደዚህ ፍላውንት በቃ በደንብ እንደምናገር እራሱ አላውቅም። እንዴት እንደተናገርኩኝ ማለት እንዴት እንደቻልኩ እራሱ አላውቅም በእውነት። ከዛ ለዛ ቦታ ደግሞ ያስፈልጋል ላንጉጅ ግዴታ መቻል አለብሽ። ሲያየኝ ትምህርት አብረን ተምረናል ያውቃል። ከዛ ሪኮመንድ አደረገኝ ዶክመንቴሽን እቤት ተናገርኩ። ያ ምንም ማደርገውን ነገር አሳውቄ ነበር። ስራ እንደዚህ አገኘሁ ምናምን መስላችሁ እንዴ የዱርዬ መሰብሰቢያ የሆነ ቦታ ጭራሽ ገስታውስ እንደዚህ ዱርዬዎች እንደዚህ የሚያደርጉት ጭራሽ ይሄ እኮ ድፍረት ነው ምናምን ነገር አለ። ምንም አላልሽም አላስተምርሽም ተብያለሁ አለ። I have to do the opportunity እኔ ምንም ነገር ይሁን ራሴን የማይጎዳ ሴትነቴን ክብሬን የማያቆሽሽ ነገር ይሁን እንጂ እሰራዋለሁ። በቃ ግዴታ ነው ሰርቫይቭ ማድረግ አለብኝ። ከዛ ዝም ብዬ ጣተልኩኝና ዶክመንቴን አስገባሁ። ምትሽ በቀጣይ ሳምንት ስራ ጀምሬ ምናምን ነገር አለ። ዋስ ስጠይቅ ልጁ ዋስ ሆነ ራሱ ልጁ ዋስ ሆነ። እዛው ነው የሚሰራው ፈርኒቸር ቤት ነበር ይችላል ይባላል። በዚህ አጋጣሚ ይልው አመሰግናለሁ። እና ዋስ ሆነኝ መስራት ጀመርኩ። በስመ አብ በቃ ትልቅ ለውጥ የሆነ ሴት የሚለው ኢሜጅ ተፈጠረ። በቃ አሪፍ መልበስ ጀመርኩ። ሆቴል ኢንዱስትሪ ላይ ስትሰሪ የልክስ በቃ ከስተመር ሰርቪስ ጥሩ አለ ፕሮቶኮል እና ሰውም ደግሞ አለው ከደሞዝ ውጪ አለው በቃ ብዙ ነገሮች ይፈልጋል። ያንን እንደገና ማድረግ አለብሽ እና በቃ ምግብ እዛው ራስሽ ካርሽ መጠቀም ትችላለሽ። ኢንቫይሮመንት በጣም ሴፍ ነው። ደስ የሚሉ ሪሴፕሽን አብረው የሚሰሩ ሰዎች ጽዳት እስከ ጥበቃ ድረስ በቃ ቤተሰብ ቤት ውስጥ የሚሰማኝን ነገር ማታ አልቅሼ ምናምን ከመጣኝ ስራ ቦታ ላይ ሌላ ሰው እና ወጪ የለብኝም። ሰው ምንድነው ደሞዜ አሪፍ ነበር። ስልክ ቀየርኩ፣ ስልክ ገዛው፣ ራሴን ቀየርኩ፣ ጫማ፣ ልብስ በቃ ውጭ ላይ የሚያያቸው ይሄ መስዬ ስታይ ዋት ቺ እንደዚህ ናት እንዴ ተቀየር ኮምፕሊትሊ በቃ ሰው መሰልኩ ማለት ነው። ከዛ ያ ነገር ሌላ ኢሜጅ ደግሞ ፈጠረ። ቤት ውስጥ ደስተኛ ነበር። አሁን እኔ ማድረግ ያልቻልኩትን ነገር አንቺ ማድረግ ያልቻልሽውን ነገር የሆነ ሰው በራሱ ጥረት የሚሆን እግዚአብሔር አመቻችቶልኝ ሲያደርግ you have to be happy at least እኔ አንቺ ስም ጠራለሁ አንቺ ቤት ነው ነው ለምን እንደው ተካራዩ ላብስ ተካሪ ስምሆን ሌላው ነገር ቀላል አይደለም እኮ ቀላል ነገር አይደለም። yes ከዛ በቃ ውጭ ላይ የምሰማው ጎረቤት ዘመድ ይሄ እዛ አካባቢ ጥሩ ነገር አለኝ ከልጆች ጋር ምናምን ነገር በቃ ሰፈር ሰዎች ይወዱኛል። እቺ ዝም ትላለች ነው የሚባለው፣ እቺ ዝም ትላለች ነው የሚባለው። ከዛ በቃ ደስተኛ ነኝ ኮምፕሊትሊ። እኔ እንዳልኩሽ በልጅነቴ እንደው ይወራ አላውቅም። ያን ሁሉ ቤተሰብ ልብስ አጥቤ ዳፍቴ ትልቅ ትንሹ ብዬ አጥቤ እጄ እንደ ልበልሽ አሁን እናቶች ያሉ አይደል ሰው ቤት የዞሩ የሰው ልብስ የሚያጥቡ የእነሱን እጅ ብታዩ ታያለሽ ፔን እንደዛ አይነት ወጣት ልጅ ሆኜ ሴት ሆኜ ወጣትነቴ ያልተጠቀምኩ ሴት ሆኜ ማሽን ሲገዛ የኔ ልብስ ተመርጦ መታጠብ ምናምን ከዛ እኔ ኤኒቲንግ ዝም ልብሴን ይዤ ሂጄ ስራ ቦታ ላውንደሪ ሰርቪስ አለ አሳጥቤ ያስተኩሽ ታሪክ ሳመጣ ያን ነገር ያናዳቸው መልሱ እነሱ ለሚገፉኝ ነገር የነበረኝ መልስ እግዚአብሔር የሚያዘጋጅልኝ ነገር ደግሞ የተሻለ የሆነ ማይ ፎልት አይታየኝም። እኔ እስካሁን ድረስ የኔ ፎልት አይታየኝም። በቃ ዝም ማለት ዝም ብለሽ ተደፍተሽ መኖር የነበረ ጥፋቱ ላይ ያስባለሁ። ከዛ በኋላ እየሰራው መጣ። በቃ ብር ሴቭ አደርጋለሁ። እንደልኩሽ ትራንስፖርት ኮስት አለው፣ ግን በእግሬ እየተመላለስኩ እሰራለሁ። ጠዋት ወጣለሁ፣ ማታ እገባለሁ። ቤት ውስጥ እንደማንኛውም ሰው ቤት ውስጥ የሚያስፈልግ ክፍተት ከታየኝ አደርጋለሁ። በቃ እኔ ይሄ የተሸረሸረባቸው ነገር ለማስታገስ እኮ ነው፣ ደስ እንዲላቸው በደሞዜ ማርያምን ነው የምልሽ። ቤት ውስጥ የጎደለ ነገር እያመጣሁ እገዛለሁ። ምንም ፊድባክ የላቸውም። ጸጥ ነው የሚሉት መቤቴ ጸጥ ነው የሚሉት። የሆነ ነገር እኮ አይተሽ በቃ ለምሳሌ ፍሩት ነገር አይተሽ አምሮሽ ለቤት ይዤ ልልሽ ገዝተሽ ትገበያለሽ። ምንም ሰው የሚያደርገው ነገር አደረኩ ለማለት አይደለም። ባሽ ግን በቃ ፊድባክ የላቸውም። ላይ በላው ላይ ይችላል ነው የወሰድኩት ነገር I don't know why በእውነት ከዛ በቃ ኮምፕሊት ነው የተቀየረው። የሚያንገሸግሸሽ ነገር የለም መቤቴ በቃ ራሴን የሆነ ምን አጥፍቼ ነው ምን ሆኜ ነው እንግዲህ እናት አባት ከቤተሰብ ነው ወስዶ ያመጡኝ። ተጥያ አይደለም ያገኘው አይደል ከሆነ ከቆሻሻ ገንዳ ውስጥ አውጥቶ አይደለም ያሳደጉኝ። ከቤተሰብ ነው ያመጡኝ። እናሳድጋት እናስተምራት ምን ያመጡኝ የሆነ ዘር ቤተሰብ ይልልኝ አይደለም ወይ ከተለየ ታምር የመጣ ሰውኛ አይደለም። እንደዚህ መገፋት ማለት እንደዚህ አይነት አንዳልኩሽ በቃ እኔ አልፈልግም እንደዚህ አይነት ግፊያ። በቃ ፈገግ ብለሽ በኋላ ከኋላ ትምትኝ ይሻለኛል። ምበላው ነገር ተከለኪ ፊቱ ይባላል። ከዛ በቃ
ኦቨር የሚሆንብሽ ነገር የለም። የምጠብቀው የዩኒቨርሲቲ የምትጠራበትን ቀን ነበር። ምክንያቱም እንዳልኩሽ እረፍቴ እዛ ያችን ቀን ነበር የምጠብቀው። ከዛም አይደርስ የለም ደረሰ። የመደ ዩኒቨርሲቲ ግቡ ተባለ። የእኔ ስራ ምንድን ነው? በቃ ስራ እሰራለሁ እንዳልኩሽ ቤት ውስጥ ከኔ የሚጠበቀው ነገር አደርጋለሁ። ቤት ውስጥ ማድረግ ያለ ማገዝ ያለብኝ ነገር አገዛለሁ። ወጣሁ ብዬ እንትን አለ ቤት ውስጥ በፋይናንስም ቢሆን ያየሁትን ነገር አደርጋለሁ። ቤተሰቦቻቸው ባይስተሳቸው ከኔ እንትን ይበልየው ማለት ነው። ከዛ አነባለሁ። ከኮሮና በኋላ ቀጥታ ወደ ትምህርት ነው የምገባው። አይ ነው በጣም 9 ወር ሙሉ ማለት ዩኒቨርሲቲ አስቤ የተባከነ ጊዜ ለማካካስ በጣም ብዙ ፈጥናሉ። በጣም ፈጥናሉ። ሶ ያንን ጊዜ ደስ ለማድረግ ግዴታ ማንበብ አለብኝ። ሶ ስራ ስለሄድ ደብተር ይዤ እሄዳለሁ። ስራ ቦታ ምዛ ሪሰፕሽን አነባለሁ። በጣም ደስ የሚለው ስራ ይባላል። ለኔ የመጀመሪያ ነው። ገባሽ? ቆንጆ ሲሆንልሽ ደግሞ የበለጠ በጣም እኔ መቤቴን ነው የምልሽ። ከቤት ውጪ የማገኘው ማንም ሰው እኔ ጎድቶኛል እንደዚህ አርጎኛል ብለሽ የለም። ሁሉም ሰው ለኔ መልካም ነው። የእውነት ነው የምልሽ መልካም ነው። እኔ ከዩኒቨርሲቲ ተመርቄ ስወጣ ቤተሰብ መጥቶልኝ አበባ ገዝቶ ሰጥቶኝ ልጄ ቤት ማድረግ አልቻለኝ ሳይል የነቀምት ሰው እንደ እናት እንደ አባት ደግ ሰው ጓደኞችን ጠርተው አንድ ነገር ሳይሰማ እንደው እናት አባት ያለው ሰው እንኳን እንደዛ ላይ ደገሰት ይችላል። እዛ ሀገር ላይ ነው የምልሽ። አዲስ አበባ ምትሽ ነው ደገሰሽ ይችላል። አንድ ነገር ሳይሰማኝ ሳይጎልኝ ነው ያገኘና በሰው ተክሻለሁ ነው ይወጡ ለመናገር አንድም ቀን እግዚአብሔር ይላል። እንደዚህ ነው በእውነት ሰው ነው የሚልከው ስራ መስራት ሲፈልግ እግዚአብሔር ሰው ነው የሚሰጠው። ኤግዛክት ከዛ ተጠራን። ስንጠራ በቃ አለኝ አቅሙ አለኝ በቃ የምፈልገውን ነገር አውቃለሁ። ምን የሚያስፈልገኝ በካፕ ገንዘብ አስቀመጥኩ። አዲስ አበባ መግዛት ያለብኝ ነገር ገዛሁት። ለዩኒቨርሲቲ የሚያስፈልገኝ ነገሮችን ለየት ጫማ በቃ እንደ ዩኒቨርሲቲ ተማሪ ፎርማል የትምህርት ማስረጃ እንትኖች የሚያስፈልጉኝ ግብአቶችን አሟላሁ። ከዛ ነገውኑ አስጎጄ ማደር አለብኝ። ሰው ዛሬ ማሳወቅ አለብኝ። ማታ ሁሉም ሰው ሲተኛ ከቤት ውስጥ ከልጆቹ ጋር ያለኝ ኮሚኒኬሽን ሙሉ ተቋርጧል። በቃ ሌላ ሰው እንዴ ልበልሽ ነው ሌላ ሰው መቤቴ ልጆቹ ራሱ ተቀየሩብኝ። በቃ ወላጅ ጋር የሚሆን ነገር ነው። በቃ የመገለል ስሜትም ያጋልሽ በቃ በጣም ነው የሚያስጠላው። ሌላ ሰው ሆነብኝ። ከዛ ማታ ላይ ፋዘር ሁሉም ተከተኛ ማለት ነገርኩት። ሳሎን ላይ ቁጭ ብለን አባ ዩኒቨርሲቲ ተጠርተናል ሄድ አለብኝ ነገር ዩኒቨርሲቲ ልሄድ ነው ለማሳወቅ ኬሪያ ትራንስፖርት ፈልጌ ብሏል። እንደዛ ሹ ከዛ በፊት ምን አልኩ መሰለሽ ያው እንደተቀየሩብኝ እንዳልኩሽ አውቄያለሁ። እኔ ጥፋት ካለብኝ እንደ ልጅ ካጠፋው እንደ ባዳም ቢሆን እንደ ሰው እንኳን ካጠፋው ይቅርታ ብዬ በደሞዜ ለሷ ጋቢ ትወዳለች አውቃለሁና ይሄ የትግሬ ጋቢ የሚባል አለ ሽብሽብ ጋቢና በጣም ነው የምትወደው። ከዛ እሱን ጋቢ ገዝቼ ጆሞ ገበያ ሄጄ ለሱ ደግሞ የኢትዮጵያ ጥለት ያለበት የባህል ልብስ ገዝቼ ማታ ላይ እኔ እንደዚህ አውርቻቸው አላውቅም። ቆሜ ለመጀመሪያ ጊዜ ፊታቸው ቆሜ በቃ ይቅርታ እኔ እንደ ልጅ ካጠፋው ይቅርታ። ሰውነትሽ ሙሉ ሰውነትሽ ይንቀጠቀጣል፣ ግን አንደበትሽ ስትሮንግ ነው። አለብሽ ውስጥ ያለው ብዙ እናገራለሁ። ቶን ያለኝ በቃ ስትሮንግ ወርዶች እናገራለሁ። ሰውነቴ እኮ ሼክ እያደረገው ዱብ ትላለች። ከዛ ይቅርታ እህቴም ወንድሜም ብዬ ሁሉ ዘመን ከእናንተ ጋር ኖሬያለሁ። ልጆቹ እናንተ ካስከፋችሁ ይቅርታ። እንግዲህ እኔ መንገድ ነው የሚሄደው። ምን እንዳረኩ አላውቅም። እኔ ያን ነገር ማድረጌ በጣም ያስደስተኛል። አሁን ጎበዝ ይቅርታ ምን ያሉ ምንም ጉልበታቸውን እንጂ ሰምኩት ማርያም ምንም ነገር አላሉ። ከዛ ጠዋት ላይ በጣም ያበሰጭሽ ነገር ልጅ ጠዋት ላይ ለዚህ ለምን ነው ብር የምታዋኪኝ? እኛ ያስፈልገን መልሹ ምን ልብሱ ወይ መማር ደጉ ነው ሰሰዱ ምንም ማለት ላይክ ኔክስት ዴይ ሞርኒንግ ላይ በጠዋት ስራ ልሄድ ተነስተው ወስተሽ መልሽ ብር አታዋኪኝ ያስፈልገን ነው ያው ነገር ሰጠኝ። ምን ማለት ነው ካርማ ደካም ተጠለወጣው ወጣና ኔክስት ናይት መጥቼ ነገ ዩኒቨርሲቲ ልሄድ ነው ሶ ለንጋር ብዬ ነው ማምናምስ ነው። ከዚህ በኋላ አባበሽ አትጥሪኝ በእውነት ከቻልሽ አለኝ ከመሄድሽ በፊት የአባትሽን ስም አስቀይሪ ማለት ነው። ከዛ በቃ ወጣ የሆነ ነገር ወጣ ውስጤ this is the last እንዲቆርጥልኝ እግዚአብሔር የሰጠኝ ቃል እስከዛች ቀን ድረስ እንዲቆርጥልኝ እኔ ተስፋ አደረግ ነበር ሁሌ ማለት አንቺ ራስሽ በዛ ልክ ማሰብሽ እኮ ስንምልሽ ጉልበትሽ ስጦታ በቃ ይቅርታ ብዬ እኮ ትልቅ ነገር ያይዘው እኔ ምንም እኮ ማለት ምን አልገባኝማ ምን እንዳጠፋው አልገባኝም። ወጥቼ መስራት የራሴ መቻሌ እነሱን ሰፖርት እኮ ነው ያደረኩት። እና ደግሞ ዩኒቨርሲቲ ጃቋለሁ ደውሎ ምን ሆንሽ እንኳን ስላልተባልኩኝ ሰው ያስፈልገኛል ብዬ ነው ይሆን ነው ያ ነገር የሚያስቀየማችሁ
ጥያቄ እሱ ነው። አሁንም እንደው እግዚአብሔርን ነው የምልሽ። አሁንም ጥያቄ እሱን ያስቀየማችሁ ብዬ ነው የማስበው። ምን አደረግኩ እኔ እንደ ልጅ እውነት አላውቅም። መልስ የለኝም አለ ለዚህ ጥያቄ እሱ ጋር መልስ የለኝም። ባውቀው እየማስበው የለም። ከዛን ጸጥ አልኩ። ምንም አላልኩም። ዝም ብዬ ወጣሁ። ለምንም አላልኩትም። አሁን ላይ ብሆን ለምን ብዬ መናገር ይችላል። አሁን ላይ ባለኝ አንደበት እንዴት እንደዚህ ትለኛለህ? እኔ ልጅ አይደለሁ እንዴ? ልቡን ንክት የሚያደርግ ነገር ነው። ጸጥ ነው ያልኩት። ገብቼ የቤቱ ታላቅ ልጅ አለ። በቴሌግራም ጻፍኩለት ለሱ። ሜታ ክፍል ገብቼ ጥቅል ብዬ እያለቀስኩ ለምንድን ነው እንደዚህ ያለኝ ፋዘር አልኩት ነበር እሱ። አዎ ለምንድን ነው እንደዚህ እኮ አለኝ። ለምን እንደዚህ ያለኝ ነው ነገር አልኩት። ተይው በቃ ምንም አትበይ ዝም ብለሽ ተኝ ያለኝ። ከዛ እሺ ብዬ ጸጥ አልኩት። በቃ ሳለቅስ ነው ያደረኩት ማለት ነው። ከዛ በጠዋት ተነስቼ ሀፍ ዴይ ስራ መግባት ነበረብኝ። ማስረከብ ነበረብኝ። ልጆችን ቻው ማለት ነበረብኝ። ከዛ ወደ ስራ ቦታ ሄድኩኝ። ስራ ቦታ ሲሄድ ልጆቹ ሃውስ ኪፒንግ፣ ጽዳቶቹ፣ ጥበቃዎቹ ብር አዋጥተው ሞዴስ ገዝተው ስኳር ኤቭሪቲንግ በቃ በሶ ዩኒቨርሲቲ የሚያስፈልገኝን ነገር ሁሉ ገዛዝተው ምናምን ዊልጎ አዘጋጅተው በቃ ረሳው። በቃ በሱ የነበረውን ነገር የተፈጠረው ነገር ነው ተውኩት። ከዛ ቻው ብለው ሸኝተውኝ 6 ሰዓት ሲል ወደ ቤት ተመለስኩኝ። ወደ ቤት ስመለስ ፋዘር ብቻ ነው የነበረው። ሁሉም ነበረ ቤት ውስጥ ለወጣም በቃ ከዛን ዶክመንት የተማርኩበት ሙሉ ዶክመንት እነሱ ጋር ነው ያለው። አልፈልገውም እኔ ዩኒቨርሲቲ ሲሄድ ድጋሚ የመጀመሪያ ዙር ነበር ብቻ ነበር የምፈልገው። ተመዘገብሻ ለኔ አያስፈልግም። ኮፒ ነው የሚያስፈልግሽ። ሰው ቤት ነው የነበረው። አያስፈልገኝም። አልጠየቅኩም። ስጡኝም አላልኩም። እኔ ዳት ወዝ ለኔ የመጀመሪያ ከልቤ ውጥት አሉ እንጂ ዝምድናው ይሄ እንትኑ የሚቋረጥበት ማለት ነበር። ለኔ ተመርቄ እነሱ ለመጥቼ ልጅ ያስመረኩ እንዲሉ ነው የምፈልገው። ምንም ይፈጠር ምንም ያናክል ቢያገለኝም ማለት ነው። ማሳየት ፈልግ ነው ማስተማር ፈልግ ነበር ነው እሱ ማለት ነው በተግባር። ከዛን መጣሁኝ ቤት። ከዛ ገብቼ ቃይና ባካረኩ ታላልቅ ስገባ መኝታ ክፍል ዶክመንቴ በፖስታ ተደርጎ ሰሚራፍ ተጽፎበታል። አሁን ከፍቼ ሳይ የኔ ዶክመንት ነው ሰሙት። የትኛው ሚስ እንዳደረገ ራሱ ቼክ አላደረኩም። so this means ውጪ ነው አይደል? ከልጆቹ ጋር የነበረው አውጥተው ሲሰጡኝ ሲያስቀምጡ ኢቭን አልሰጡኝም። ይኸውልሽ ትቼውም ልሄድ ይችል ነበር የኔ ባላየው ነው። ከዛ ጥለውታል። ይዘሽ ከምትሄዱ ጋጋ ምንም አላልኩም። ዝም አልኩ። ምንም አላልኩም። ይኸውልሽ የሚያደርጉትን ነገር ሁሉ በመልካም ነው የማይሆን። ለእኔ አስበው ነው ይሄ ዶክመንት በቃ ያስፈልጋታል ብሎ አስበው ነው ብዬ ነበር የተረዳሁት። ለ6ኛና 4ኛ ክፍል ዶክመንት ግን ምንም አያደርግልኝም አይደል? ከዛ ሻወር ልውሰድ ብዬ ታጠብና እወጣለሁ ብዬልሽ የወጣው በረንዳ ላይ እንደዚህ ስሊፐር ነው ጫማ ተረጋ አይገባም። ስሊፐር ላይ ያደረኩኝ ማዘርበችና እሱ ስሊፐር የኛ ነው። እሺ ጫማውን አልሽነት ደግሞ ነው ነገራችን ሆነ ልብሽን ስብር በሚያደርግ ቶን ማለት ነው። ያንን ነገር ሌላ ጊዜ ብትለኝ ምንም ላይመስለኝ ይችላል። በዛ የዛን ቀን ግን በቃ የሆነ ሰማይ ድፍት የሚልብሽ ቀን የለም። ማንም የለኝም። ምን ያሁን እንግዲህ እኔ እነሱ ማለት ቤተሰቤን አትደውሉልኝ አትፈልጉኝ ያልኩት እነሱን አምኜ ነው። አባቴን ስም ያስቀየርኩት እነሱን ብዬ ነው። በቃ ፈልጓለሁ አታችመንቱ ምንም ፈልጌ አይደለም ከነሱ ይልሽ እኔ ስሜን ያስቀየርኩት ዛሬ የውርስ ጉዳይ ምናምን ነው ያስጨንቀኝ አይደለም። የንብረት ጉዳይ አላስበውም። ማሰባችን በዛ እድሜ አላስበውም። መቼም አላስበውም። ፈልግም ፍቅሩን ነው የምፈልገው። በቃ ልጃችን ናት ተብሎ መጠራት ልጃችን ልጄ ናት እንደዚህ መባሉ ነው የምፈልገው። ጎበዝ ናት። ጎረቤት መጥተው ነው የኔን ጉብዝና የሚመሰክረው። ዘመድ መጥቶ ቤት ውስጥ ነው ሲያይ ነው እሺ በጣም ጎበዝ ናት አንቺ ምናምን ነው የሚባለው እንጂ ጎበዝ ናት ብለው ያሉልሽ አትሊስት በስራ ነው ማለት ሌላው ትምህርት ማመልከት ነው። ከዛ በቃ ሽክክምሽ ነገር የለም የሆነ እሳት ውስጥ ያለ ነው የተሰማኝ። ማርያምን ምን ማለት ልትውጪ ነው ይዛ ተመልሼ ቀይ ፓክ አድርጌ ምንም ነገር ሳለ ቻውም ራሱ አላልኳቸውም። በቃ ሳሎን ዘግቶ ተቀምጧል እነሱ። በቃ ይሄ ወጣ በር ላይ ህፃን ልጅ ነበር። እሱ ሳንኩትና ቻው ብዬው በቃ እኔ አላውቅ እየወጣሁኝ እንደው ድንዝዝ የምትይው ነገር የለም። ድንዝዝ ብያለሁ በቃ ልትረግ ግን እያለቀስኩ ወጣሁ። የመጨረሻ የነበረኝ ኮሚኒኬሽን ላስት የነበረው ያው ሞመንት ነበር። መጀመር ፖድካስት ውድ ቤተሰቦቼ ሰብስክራይብ እያደረጋችሁ ነው ወይ? የእናንተ ሰብስክራይብ እኔን ያበረታኛል፣ አቅም ይሆነኛል።
ይሄ ታሪክ ብዙዎች ይማሩበታል ብላችሁ ካሰባችሁ ሼር በማድረግ ላይክ በማድረግ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ በመጻፍ አብራችሁን ቆዩ። ከዛ ወጣሁኝ። ልክ እቃ ይዣለሁ። ብዙ እቃ አለ፣ ባግ አለኝ፣ ተጎታች ብዙ እቃ አለኝ እንደ ዩኒቨርሲቲ ተማሪ። አዎ በጣም። ከዛ ያንን የጎተት ኮብል ነው በቃ በንዴት ነው እየሄድኩ ያለሁት። ተናንቆኛል ምናምን፣ ይሄ እምባዬ እየወረደ ነው። እየሄድኩኝ የሆነ ልጅ አገኘሁና ሰሞኑን ልሽ ነው የት ሄድሽ ነው ሲለኝ ወደ ቤት እየሄድኩ ነው። እያለቀስሽ እኮ ነው ነገር። ከዛ ቤተሰብ የለም ያግዝ ሰው አሁንም የለም ነው በመጥፎ እንድረዳው በሰፈር ውስጥ ቤስት ፋሚሊ የሚባለው ውጭው ላይ ከዛ ማንም እንደዛ እንዲረዳው አልፈለኩም። እንዲያርጋ ወጣሽ መባል አልፈልግም። ገባሽ? እንዲያጎደለች እንዲሉ በጭራሽ አልፈልግም። ከዛ አይ የሉም እነሱም ቻንስ አላቸው ስለወጣኩ ወደ ሰው ወክ ግቢ ይልኩኝ ብዬው ሸኝቶ ዶክመንቴን ግቢ ከሄደ የሆነ ነገር ሊሆን ይችላል ሊጠፋብኝ ይችላል ብዬ ሰፈር ውስጥ የሆነ ሱቅ አለ ጓደኛዬም ታስወስዳለች አደራል ብዬ ሱቅ ሰጥቼ ልጁ ታክሲ ውስጥ ሸኝቶ እስከ አስኮ መሄጃ ታክሲ ድረስ ጦራይሎች ድረስ ሻንጣዬን ይዞልኝ ሸኝቶኝ የእውነት ታክሲ ውስጥ ሆኜ በቃ ድንገት ነው ባይሚወዱት አላውቀውም። ልይዞኛል በቃ የሆነ ነገር ልይዞኛል በቃ የሆነ ጀርባሽ ጨልም የሚለው ነገር የለም። ምንም እኮ የለም። አሁን እየሄድክ ያሉትን ወደ ዩኒቨርሲቲ ነው አይደል? ባት ይላል ብታመምስ በጣም ብዙ ነገር አለ። አዎ ማለት በቃ ሲሪየስ የሆነ ፔን ህመም ቢገጥመኝ እናቴ ብዬ አልደውልም። አጎቴ ብዬ አጎቴ የምደውለው ሰው ማንም የለም። በዛ ሰዓት እኔ እንደ ሃይማኖተኛ ሆኜ አይደለም ክርስቲያን ሆኜ አይደለም። ገባሽ? ደስማች እግዚአብሔርን እንትን ምለው ነገር አይደለም አይደለም። እግዚአብሔር የልብ አምላክ በቃ ስትወጪ ነው የምታውቂው፣ ስትኖሪ ነው የምታውቂው። ያን ከዛ ወጣሁ። ግቢ ልጆቼ ይጠብቁኝ ነበር። ትኬት ቆርጠው ጓደኞቼ ከክፍለ ሀገር የሚመጡ እዚህ ተገናኝተን አልጋ ይዘው ጠበቁ። ከዛ በቃ ከነሱ ጋር ረሳሁት። እንዳልኩሽ ለሰው ማሳየት አልፈልግም። ረሳሁት ግን በቃ ደነግጣለሁ። ላስት ሞመንት መሆኑን ሳስብ እኔ ለራሴ ሁለተኛ አልመለስም ብዬ ነው። ለምን እኔ ግቢ አስፈቅጄ ጠይቄ የግቢ ኮሚኒቲ ጠይቄ ምናምን ክረምት ላይ ወደ ቤት መጣ እዛው እኖራለሁ። ከተማው ላይ ምንም ማድረግ የሆነ ስራ የሚሰራው እኖራታለሁ እንጂ ሁለተኛ አልመለስም ብዬ ነው የሄድኩት። ከዛ በቃ ግቢ ገባን በቃ ላይክ ተዘጋ፣ ፋይሉ ተዘጋ። ቤት ውስጥ በቃ አልመለስም። that was my point። አልመለስም። ማድረግ ያለብኝ ነገር ሁሉ አድርጌ እዛው ቆያለሁ ግቢ። ብሬክ ታይም ሲኖር ያው ትመለሻለሽ እኮ ትመጫለሽ። በዓል ሲሆን ትመጫለሽ፣ እረፍት ሲሆን ትመጫለሽ። ከሴሚስተር እስከ ሴሚስተር ብሬክ ሲኖር ወደ ቤተሰብ ጋር ነው የምትሄጂው። ከአመት እስከ አመት ብሬክ ሲሆን ወደ አመት ሶስተኛ ወደ አራተኛ ዓመት ስትሻገሪ ክረምቱን እዚህ ነው የምታሳልፈው። ነው ቤተሰብ ጋር እናሳልፈው። ግን እንዲሁ ነገሮቹ መገጣጠማቸው ራሱ አድቫንቴጅ ነው የመሰለሽ። አሁን ከኮሮና በኋላ ከተመለስን በኋላ በጣም ከፍተኛ እንትን ነበር፣ ተጽዕኖ ነበረ። ትምህርቱ አላለቀም። 5 አመት ነው። የ5 አመት ኮርስ 9 ወር ባክኗል። ያችን የባከነቿን ጊዜ ለማካካስ ለ2 አመት ብሬክ አልገባንም ወደ ቤት። ያው ኦፖርቹኒቲ ነው በእኛ ኤቭሪ ኦፖርቹኒቲ ስለኔ ጥሩ ሆነ ማለት ነው። ከዛ ክረምት ቤት መግባት የለም። የምትኖረው 1 ሳምንት ምናምን ብሬክ ይሰጠናል። ቤተሰቡ የናፈቀው ሰው ቤተሰብ ጋር መምጣት ይፈልግ ሰው ይመጣል። አዘርዋይስ ግን እዛው ትሆኛለሽ። ዶርም ሆነሽ ካፌ ኤቭሪ ሁሉም ሰርቪስ አለ መጠቀም ትችያለሽ ማለት ነው። ከዛን ያንን ጊዜ አሁን የ9 ወር የባከነ ጊዜ ለማካካስ የነበረችውን የትምህርት ተጽዕኖውን ይሄ በአመት ውስጥ 4፣ 5፣ 6 ሴሚስተሮች ምናምን ነበር የምንማረው። ያን ጊዜ ሙሉ ፎከስ አድርጌ ነበር የምማረው። ምን ጠቀመኝ? እዚህ መጥቼ የሰራኋት ገንዘብ ያቺ ባካፕ ነበረች ማለት ነው። ያቺን ተጠቀማለሁ። ምን ስለ ስራ አላስብም። የገንዘብ ጥያቄ የለብኝም። የኔ ጥያቄ ምንድነው? እቺ የመጀመሪያዎቹን አመታቶች ውጤቴን በደንብ አስጠብቄ የምፈልገውን ውጤት ይዤ መውጣት አለብኝ ከዲፓርትመንት። ከዛ ዲፓርትመንት በህግ ተመረቀሽ መውጣት በራሱ ከሴሚስተር እስከ ሴሚስተር ማለፍ በራሱ ሌላ ሪዋርድ ነው። ወዝ በጣም ትልቅ ነገር ነው። ከዛ ደግሞ ነጥብ ይዘሽ ወጥተሽ የተሻለ ተወዳዳሪ ነጥብ ይዘሽ መውጣትም ሌላ ነገር ነው። ከዛ ከሁሉም ደግሞ አንደኛ ሆነሽ ዋንጫ ይዞ መምጣት ደግሞ ሌላ ነገር ነው። ከዛ ያን ስቴፕ በስቴፕ ማምጣት አለብኝ። እንዳልኩሽ በቃ በጣም አነባለሁ ግቢ ገብቼ። በዛ ሰዓት ደግሞ በቃ የሆነ የብቸኝነት ስሜት አለ። ቤት የሚጠይቅሽ ሰው የለም፣ የሚደውልሽ ቼክ የሚያደርግልሽ ሰው የለም፣ እንዴት ነው ትምህርቱ የሚልሽ ሰው የለም። አውቃለሁ ማንም ሰው የለም። ስለዚህ የኔ ኃላፊነት ለኔ ነው ይሄ ላይፍ። እኔ እዚህ ጋር መሻገር ትናንትና የኔ ኃላፊነት ነበር። አሁን ደግሞ የበለጠ የኔ ነው ግዴታ ነኝ ፍልፊል አድርጌ ማለፍ ያለብኝ የሚለው ውስጥ ገባ። አነባለሁ። ዶርም ነው ላይፌ። ዶርም ላይብራሪ ክላስ፣ ዶርም ላይብራሪ ክላስ ሆነ ማለት ነው። ከዛ ውጤቱን በቃ ጥሩ እየሆነ መጣ። አለፉ ከሴሚስተር እስከ ሴሚስተር ጥሩ ውጤት እያመጣ ከዛም ተረጋጋን። አሁን በቃ ጋፕ አገኘ።
ይሄ ኦቨርላፕ የሆነባችሁና ኮርሶች ካክሰን ስቴብል መሆን ጀመረ። ከዛ በፊት የነበሩ እስከ ማታ እስከ 12 ሰዓት ነው ክላስ እንገባለን። ቀን ሙሉ እንማራለን። በርሰን ቀን ሁለት ተማሪ ነው። ጧት ትገቢያለሽ፣ ምሳሳት ማለት ነው። ኮርሶች ያለሽ ምናምን ፍሪ ነው የማንበቢያ ጊዜ በደንብ አለሽ። ከዛ አሁን ግን ጊዜው በደንብ የተጣበበ መጣ። ያን ታይም ሲያልፍ ደግሞ ጊዜ አገኘው። ሰው ብሩም እያለቀ መጣ። እንዴት ነው መኖር ጀመርኩ መሰለሽ? በቃ እንደ ማንኛውም ተማሪ መኖር ጀመርኩ። እንደ ማንኛውም ተማሪ ስልሽ በቃ የምፈልገውን ነገር እያደረኩ የሚያምረኝ ነገር ገዛው። በነበረኝ ብዙ ብር ነው ለኔ ብዙ ብር ነው ያን ግቢ። ምክንያቱም እንዳልኩሽ ምግብ አዘዝሽ አለበት በይ የዶርም አትከፊ ኮስት የለብሽም። ጥቃቅን ነገሮች ናቸው ኮስትሽ። ቡና ትችያለሽ፣ ቡና ሻይ ከልጆች ጋር አውጥተሽ ደግሞም ራስሽንም ወደዛ ትለጥጪ ስለምታውቂ ሊሚቴን አውቃለሁ። እና ውጭ ወተሽ አሁን ቅዳሜ ካፌ የማይመች ከሆነ ሁሉም ተማሪ ውጭ ነው የሚበላው እና ላትቤት ይቻላል። ቅዳሜ በጣም ሁሉም ተማሪ ያጠቃቀን ካፌ ነው የሚመስልሽ። ለሰዓት ላይ ከጓደኛሽ አጋጭተሽ የምትበይው ያንኛ ግቢ ስንገባ ፍርፍር ሲበላ 15 ብር 10 ብር ነው የነበረ ጊዜ ላይ ያው አጋጭተሽ 5 ብር አጋጭተሽ ከዛን ያን ጊዜ ጋፑ ሲመጣ ብሩም እያለቀ መጣ። ከዚህ አሁን ማሰብ አለብሽ ሰው ስራ መስራት አለብኝ። ምንድን ነው መስራት ያለብኝ? ከልጆች ጋር ኮሚኒኬሽኔ ጥሩ እየሆነ መጣ። ኮሚኒኬሽኔ አሪፍ ሆነ። ሰው ጥሩ ኮሚኒኬሽን ማግኘት ከልጆች ጋር ሳገኝ ስራዎቹን ማወቅ ጀመርኩ። ምን ይሰራል ተማሪ ውስጥ? ሁሉም ሰው ተሟልቶለት አይደለም። ሰው እየሰራ የሚኖር ሰው አለ፣ እየሰራ የሚማር ሰው አለ። ፋይንድ አውት ማድረግ ጀመርኩ። ሰው እነማን ናቸው ምንድን ነው የሚሰሩት? አዲስ አበባ ውስጥ ከአዲስ አበባ ልጆች ሆኖ እየሰሩ የሚኖሩ ልጆች ነው። ኦንላይን የሚሰሩ ስራዎች ነበሩ በዛን ሰዓት ላይ። ይሄ ባይናንስ ምናምን ከረንሲዎች ምናምን እነሱ መሞከር ጀመርኩ። ቢትኮይን ከረንሲ እነሱ መሞከር ጀመርኩ። ያሳዩኛል እንዴት እንደሚሰራ ምናምን እሰራለሁ። ትንሽ ኢንካም ማግኘት ጀመርኩ በእነሱ። ደን አፍተር ደግሞ ምን አደረግን መሰለሽ? የኢትዮጵያ ንግድ ባንክ የሲቢኢ አካውንት ማስከፈት ተማሪዎች ኤጀንት የሆኑ ልጆች አሉ። ሶ ከእነሱ ጋር አንድ ላይ ሆኜ ኤጀንት ለሆኑት እሰራላቸዋለሁ እኔ ላውንጅ፣ ጌም ዞን፣ ፑል ቤት የተሰበሰበበት ምሳ ሰዓት ምናምን እየወጣ አስከፍታለሁ ልጆችን። አይ ዋዝ ኖት ዳት ማች ቋንቋ ላይ ብዙም አይደለም። የኦሮምኛ ቋንቋ መናገራችን እዛ አካባቢ ብትናገር ኦሮምኛ ቋንቋ ኮሚኒኬሽን ግን እችላለሁ። በቃ ለመግባባት እችላለሁ። በየቀኑ በሰማሽ እችላለሁ። ትንሽ መልመድም ጀመርኩኝ ምናምን። ከዛ እሱን እያሰፋ መጣ። ስራው ኢንካም አገኛለሁ። ከዛ እሱ ከክላስ ጋር አብሮ አልሄድም ማለት ነው። ምክንያቱም እንዳልኩሽ አሁን የምጠቀመው ያለኝ ጊዜ ሌሊት ይጠቀማሉ ላይብራሪ። ግን እንዴት ነው ከላይብራሪ ሌሊት ወጥተሽ እስከ ዶርም የምትሄጂባት ታይም ብዙ ነገር ይፈጥራል። ሴቭ አይደለም ለሴት ልጅ። ሶ ዶርም ነው የምታነቢው። ዶርም ስታነቢ ለልጆች ሴቭ አይደለም። የሚተኛ ሰው አለ። ቀን አንብቦ ማታውን መጠቀም እንቅልፍ መጠቀም የሚፈልግ ሰው አለ። ስለዚህ ያንን ለማመቻቸት ምን አደረግኩኝ? ሄጄ ቱ ሬስቶራንት ሰርቪስ ዶርም ውስጥ ሆኛኳቸው። ዶርም ውስጥ ለብቻ አይሰጥም እኮ አይ ድፍ ያለው እንደው የአእምሮ ህመምተኛ እንኳን ብትሆኚ አይሰጥሽ አይሰጥም። እንደነ ሰው ተሰብስበው አንድ ላይ ነው እንዴ? አይቻልም አይሰጥም። ከዛ ዶርሚተሪ ጠየኳት። ትርፍ ዶርም ካለሽ ስጪኝ አልኳት። ፕሮክተሯን ስጠይቃት አይቻልም ከዛ ካለጻፈች ሄጄ ጠየቅኩኝ። ለምፈልገው ፕሮፖዛል ስራ መስራት ፈለግኩኝ ዶርም ውስጥ። ያኛውን ስራ ሳውቀው ይሄንን የእጅ ስራውን ግቢ ማስቀጠል ፈለግኩ። አሁን የቡና ማጨሻውን ምናምን ያልኩሽን ስራ ጉዝጓዙን የዕጣን ማጨሻውን ምናምን ለመስራት ፈለግኩኝ። ያንን ስራ የለመድኩበትን ሞመንት ልንገርሽ። እንዴት ለመድኩ መሰለሽ? እዚሁ ቤት እያለሁ ከክፍለ ሀገር ሰው ይመጣና የማዘር እናት ትመጣና ተቀበሉ ተብለን እንሄዳለን መናኸሪያ ስንሄድ የሆነች እናት ሽንኩርት፣ ቲማቲም ሊመድባ እየሸጠች እሱን ትሰራለች። እና በዛ ቅስፈት ነው ያየሁት። የምርሽ በእውነት ለምንድን ነው ይሄን ነገር ማሰራው ይስጡ? ምክንያቱም እኛ ሰው ልትቀበይ እየጠበቅሽ ቁጭ ባልሽበት ሴትዮን አየኋት። በቃ መናኸሪያ ነው ያለነው። እስኪመጣ በራሱ እየጠበቅን ነው። እየሰራች ነው። እንዴት ነው የምትሰራ? ቁጭ ብዬ ነው ያየኋት ሴትዮዋ እስኪመጡ ድረስ። ከዛ እኛ ደግሞ ከገበያ ገዝተን የምንጠቀመው ቤት ውስጥ እኮ እንጠቀማለን። ማዘር ከገበያ ገዝታ ስንት እንደምትገዛው አውቃለሁ። የተሰራ ነው የሚገዛ እና ደግሞ the quality is not the same even አሁን እኔ የምሰራ የነበረው ኳሊቲ አንድ አይደለም። ለምን ሰራ ያሳብ ነው ማዘር ነገርኳት። ግዙልኝና ለቤት ውስጥ ልስራ አልኳቸው። ቤት ውስጥ እኛ እንድንጠቀመው ልስራ። ምክንያቱም ኤክስፒሪየንስ ዴቨሎፕ እንዳደረጋ ያኔ ነው የለመድኩት። በዛ አጋጣሚ ለመድኩ። ቤት ውስጥ መስራት ጀመርኩ። እንዳልኩሽ በቃ ሰው ይወደዋል። ቤት ውስጥ ለጎረቤት ምናምን እየሰራ ነበር። ከዛ እዛ ነቀምት ሲሄድ ግቢ ስገቢ መርፌ መቀስ እነዚህ ስለተማርክ በጨረሻ ይቻላል። ድንገት ነው የሚፈትሹሽ ትመጣለህ ታውቂያለሽ። ከዛ አይቻልም። ዶርሚተሮችን አሳመንኩ። ለነገርኳቸው በቃ ይሄ ችግሬ ነው። እኔ ብር የሚልከኝ ሰው የለም ዩኒቨርሲቲ። ይሄ ጎደለሽ የሚለኝ ሰው የለም። እኔ ከዚህ ስወጣ እንኳን ማረፊያ የለኝም።
ስለዚህ ተባበሩ። ዶርሚተሮችን ካዋሽ እናቶች ናቸው በጣም ትልልቅ አንደርስታንድ ያደርጉሻል፣ በደንብ አንደርስታንድ ያደርጉሻል። ከዛ እኛ ገዝተን እናመጣልሻለን አሉ። እነሱ ይዞ መምጣት ይችላሉ። እኛ ገዝተን እናመጣልሻለን የምትፈልጊው ነገር እያሉ እስካሁን ሰዓት ድረስ እነሱ ነበር ገዝተው የሚያመጡልኝ። ሲያልቅብኝ ራሴ መርፌ ሲሆን እንደዚህ ፀጉሬ ላይ እየከተትኩ ሻርብ ነበር ብለብስ ሂጃብ ምናምን ስለማደርግ የደበኩ አስገባለሁ። ከዛ ዶርም ተሰጠኝ ብቻዬን። ዶርም ሰጠኝ ብቻሽን ከምትተኝ ለአንድ ጓደኛ የገባች ለሁለት እየኖሩ እሰራለሁ። ዶርም ውስጥ እያነበብኩኝ ያን ኤጅ ስራውን እሰራለሁ። በጣም አክቲቭ ነኝ። በደንብ ነው የምሰራው። ቆንጆ አድርጌ መስራት ጀመርኩ። ከዛ ሰርቼት ነው የምሸጠው። ገበያ ሄድኩና ከተማው ላይ ነቀምት ከተማ ላይ ሱቆችን ጠየኳቸው። እንደዚህ አይነት ዕቃ በሰራላችሁ ትጠቅሙኛላችሁ? ይዛችሁ ሽጡበት፣ ለእኔ ግን ይሄን ያክል ግዙኝ ብዬ በተለያየ ከለር ትራክት የሚያደርግ በባንዲራ ምናምን እያደረኩ መሸጥ ጀመርኩ። ኢቨን ማለት ነው ይዤ ሰርቼ ስወጣ ውጭ ላይ በዶርሚተሪ ማጻፍ አለብሽ። እንደዚህ አይነት ነገር አይታወቅም፣ አይቻልም። ጥበቃዎቹ ያዩትና ይወዱትና በቃ እኛ እንውሰደው ይሄንን ሌላ ስራ እንችላለን። እዛው ሸጠዋለሁ። ለዶርሚተሮቹ እየሰራሁ እዛው እንደዚህ ሬጅስትራር ምናምን ለእነሱ ተሳሳበ። በቃ እንደዚህ እኮ የምትሰራ ልጅ አለች ነው ሰራሁሽ። እሱን በደንብ ሰራሁኝ የሆነ ሰዓት ላይ። ከዛ እሱም ከክላስ ጋር አብሯል ይመስለኝ አቆምኩ። ገቢውም እንደዛ እንደ መጀመሪያ ያልሆነም ዋሬቨር እኔ የማገኘውን ገንዘብ እንዳልኩሽ ቁጭ ነው ማለት ነው። ለማውጣቸው ኮስቶች አሉ። ለነገ አስባለሁ። ዛሬ 200 ብር ማውጣት 100 ብር ማውጣት ያለብኝ 200 ብር ማውጣት ከሆነ ለነገ ስዬ ነው ማስበው ነው ማለት ምን ሀፕን ቢያደርግስ ድንገት ረብሻ ተነስቶ ወደ ቤት ቢባል እኔ ጓደኛዬ ጋር እንኳን ለመሄድ ትራንስፖርት ያስፈልገኛል አይደል? መጥቼ እሷ ጋር ሳልፍ ትራንስፖርት ላክልኝ ብዬ አልጠይቅም። ከዛ እንደዛ እያልኩኝ ስንተኛ ዓመት ደረስን? 3ኛ ዓመት ደረስን። ትምህርቱ አሪፍ ነው። ስሙዝ ሆነ። ምንም ይጎልብኝ ነገር የለም። ቢጎልብኝም ለማንም ጎደላቲ መጉደሉን እያቻቻልኩ ነው የምኖረው። ማንም ማይክ በዚህ መሀል ግን ሰው ሁላችንም የሆነ የጎደለን ነገር እንዳለ ስናውቅ ምናምን መደበቂያ እንፈልጋለን። እና በዚህ መሀል ውስጥ ይሄ ሪሌሽንሺፕ የፍቅር ጓደኛ ወይ ደግሞ በቃ ጦሴን እንደው የራሱ ጉዳይ ነው የሆነ ሰው አግብቼ ብኖር የሚል ስሜት ተሰምቶሽ ወይ ደግሞ እንዲህ አይነት ተሳጋጣኝ እንዴት መሰለሽ? አሁን እኔ ያለኝ አስተሳሰብ ስለ እንደዚህ አይነት ነገሮች ያለኝ ሴታፕ ጭንቅላት ላይ ሴታፕ ያለኛል። ወንድ ልጅ ኢዝ ላይክ አደጋ ነው ለኔ። ከቤት ውስጥ ሲነገረኝ ያደጉት ወንድ ልጅ አደጋ ነው። እኔ ወንድ ልጅ ከወንድ ልጅ ጋር ቆሜ ስላወራሁ የማረግዙ ላይ ይመስለኛል። በእውነት ነው ምን እንኳን አይደለም መጨባበጥ ቀርቶ እና ይሄ ወንዶችን ማውራት ግቢ ስትገቢ በቃ ወንዶች ያወርሻል። ፍሬሽ ስትሆኚ በተለይ ያወርሻል። እኛ ደግሞ እንዴት ነው ጀማዓ ነበረ ከእንዲህ በግሩፕ ነን ከአዲስ አበባ የመጣ ልጆች አብረን የምንጓዘው ላይብራሪ አብረን የምንሄደው አንድ ውስጥ እንገባለን እና መቅረብ የሚፈልጉ ግሩፖች ደግሞ አሉ። እንድናወራቸው ነው የሚፈልጉ ነው። ቴሌግራም ላይ በቃ የሀገር ሰው ሊያወራሽ እኔ ሀይ ስሉኝ ባይ ያልኩ ብሎክ እንደዛ አይነት ሰለኝ። ማወራቸው ወንዶች ምንድን ናቸው? በስራ አካባቢ ያሉ ሰዎች ናቸው። ሲሪየስ የሆነ እንትን ያለ በቃ ስራ ያ ነው። ዶኖ ክላስ ውስጥ ክላስሜቶቼም አሉ ጥናት ነው እንጂ እንደዚህ አይነት ነገር ይሄ ምናምን የለም። ብሎክ አድርገን ግን የሆነ ሰዓት ላይ ትቀየሪያለሽ። አጠገብሽ ጓደኞችሽ አሉ፣ ጓደኞችሽ አሉ፣ የምታየው ነገር ይባራምታል እና ትቀየሪያለሽ። በቃ ይኸውልሽ እኔ አሁን ከክላስ ስወጣ ወንዶችን እንኳን እዛ አካባቢ ትምህርት ቤት አካባቢ ዩኒቨርሲቲ ሳወራ ቤት ውስጥ የፈጠረ ቤት ተጥና በቃ ቤት መጥቶ የሚያዩኝ ሁላ ነው የሚመስለኝ። ገባሽ? ኢንፎርሜሽን ቀጥታ እነሱ ጋር የሚደርስ የሆነ ነገር ይሁን ካለ ነው የሚመስለኝ። እነዛ ሰው ያ የሚጎዱኝ ነው የሚመስለኝ። ገባሽ? እነዛ ወንዶች ጓደኛ ሆነው ስቲል እንደ ቤተሰብ እንደ ወንድም ዩኒቨርሲቲ አሟቃቸው ወንዶች አሉ። ወንድም ሆኖ በቃ እንደ ወንድም ሆነ መልሽ ያኔ አሁን እንግዲህ ለትዳር የደረሰው የኔ ሪሌሽንሺፕ ዩኒቨርሲቲ የተቋጨ ጉዳይማ ያኔ የተጠነሰሰ ነው። ገባሽ? የሆነ እስከዛ ድረስ ደርሻለሁ። ግን ሪላይዝ ያደርግሽ መጨረሻ ፋይንድ አውት ያደርግሽ መጨረሻ ይሄ ነገር ልክ አይደለም፣ የነበረኝ አስተሳሰብ ልክ አይደለም ማለት ነው። ሰዎች ጥሩ ናቸው። ሁሉም ሰው መጥፎ ሊሆን አይችልም። መልካም ሰዎች አሉ ማለት ነው። ፋይንድ አውት ያደርግሽ እየተቀየርሽ ቀስ በቀስ እየተሸረሸረ ይመጣል ያ ነገር እና አንዳንድ ሰዎች አገባባቸውም ሁሉም ሰው አንድ አይደለም። ያው መሸሸጊያ የምለው ሰው ነው የሆነ ከ3ኛ ዓመት ጀምሮ ነው የመጣው። ዳርሻም ይሄ ሪሌሽንሺፕ የተጀመረው 3ኛ ዓመት ላይ ነው። ወደዚህ ነው ወሳኙ ነገር እና እንዴት መሰለሽ ሀፕን ያደረገው እንዳልኩሽ አሁን ይሄ ስራው ያንን ስራ የእጅ ስራውን ካቆምኩኝ በኋላ ፕሮሞሽን ጀመርኩ። ፕሮሞሽን ምንድነው? ለምሳሌ ሄኒከን ቢራ የሚያመርታቸው ቢሮዎች አሉ። የነዛ ቢሮዎች መልካቸውን ቀይረው ሲመጡ ለምሳሌ ሄኒከን ቢራ ዳሽን ቢራ ከሆነ የድሮ ዳሽን ቢራና አዲስ ዳሽን ቢራ አዲስ በጣም በምርት ፕሮዳክቱ እዚህ አካባቢ ላይ ያሉት ስንቶቹ ነው ቀይሮ ከመጣ
በየክልሉ በልጆች በሴልስ እንዲተዋወቅ ይደረጋል። ይሄንን እንትን አብረን የምንሰራ የነበረው የሲቢኢ አብረን የምንሰራ የነበሩ ልጆች እንደዚህ ከተማ ላይ ይሰራሉ። በቃ 18 ብር ነው የሚከፈለው። ተግባቢሽ ቋንቋ ያለሽ ትንሽ ለምን አሰሪ ምናምን ነገር እናጋነንሽ ከልጆች ጋር ስል በቃ 600 ብር ሎት ኦፍ መኒ ከዛ ለሳምንት ነው የምትሰሪው። ማባዛት ነው እንግዲህ በሰባት ቀን ቀድሜ 7 ቀን መተዋለሁ። ከዛ ደግሞ ለስንት ጊዜ እንደሚያቆየኝ ነው የማስበው። አረ እሰራለሁ አልኳቸው። ከዛ ስትሰሪ ደግሞ እንዴት ነው ሱሪ ለብሰሽ ነው መስራት ያለብሽ። ዩኒፎርም ነው የምትለብሺው። ቢቻልሽ እንደዚህ ጠምጥምሽ አሰሪ እንደዚህ ያርግሽ ነው የምትሰሪ። መታየት አንቺ ሂጃብ ነው የምታደርጊው። ቻሌንጅ አላደረገኝም። ቻሌንጅ አላደረገኝም። ከዛ በቃ ጀመርኩኝ እሱን ስራ። ፕሮሞሽን ስሰራ በዛ ስራ ማቀው አሁን የአሁኑ ፍቅረኛዬ ጓደኛ አለ። ከእሱ ጋር አብረን ሰራና በአጋጣሚ ስልኬን ይሰጠዋል። አብሮ ያየንና ከጓደኛው ጋር እንደዚህ እንዴት ችግር ምናምን ነገር ሲለው በዛ ሰዓት የምባል አይነት ሰው እንኳን አይደለም። እውነቱን ለመናገር አይወዝ ላይክ በቃ እንዴት ልበልሽ በጣም ሚስኪን ትንሽዬ ልጅ ነኝ እኔ ግቢ ውስጥ። እኔ የግቢ ፎቶዎችን ባሳይሽ ፈርስቲ ምናምን ኤክስፔክት አታረጊም። በእውነት ነው የምልሽ። እና እንደምን ታይቶት ነው ላላለው አሁን ላይ ስልኬን ሰጥቶት ቴሌግራም ላይ ማውራት ጀመረ ልጁ። ዳት ስቴጅ ላይ እንዴት ነበርኩ? በቃ ማውራበት ስቴጅ ነኝ። አልገባም ፍቅር ብዬ ምናምን አልገባም። ለራሴ ቆርጬ ያስኩት ነገር መንገድ ነው። ግን በቃ ማውራበት ታይም ከሰዎች ጋር ነቀምት ላይ ካሉ ሰዎች ጋር መተዋወቅ ጀመርኩ። በዚህ ፕሮሞሽን ምክንያት ነቀምትን በቃ እንዲህ ብላ ያወቅኳት፣ ግልብጥ አድርጌ ያወቅኳት። ስራ እንዴት ነው? በየግሮሰሪ በየሆቴሉ እየሄድሽ ቢራዎቹን እያስተዋወቅሽ ጌም እያጫወትሽ እየሸለምሻቸው ምሳ ሰዓት ሰው የሚበዛበት ሰው እየዞርሽ ትሰራለሽ። እና ነቀምትን በደንብ አወቅኳት። ከነቀምት ልጆች ጋር ነው የግቢ ተማሪዎች አይደሉም፣ የነቀምት የከተማው ልጆች ናቸው። ከዛ ምሳ ሰዓት ቤተሰቦቻቸው ጋር ይዘው ይሄዳሉ፣ ያስተዋውቁኝ። በቃ በደንብ መታወቅ። እነዚህ እኮ እሷ እኮ የግቢ ተማሪ ነች፣ እንደዚህ ፋሚሊ ሆንኩኝ። ከሆነ ጊዜ በኋላ በቃ የነቀምት ልጅ ሆንኩ። በቃ ማለት ሽማ የነቀምት ልጅ ናት ደስ ሲል እኮ በጣም በእውነት። ከዛ ኤክስፔክቴሽን አለ። እኔ ዩኒቨርሲቲ ስገባ የነቀምት ሰው ወለጋ ሰው የተሰጠኝ ኢሜጅ እና የነበረው ነገር ኮምፕሊትሊ ዲፍረንት የእውነት ነው፣ ይለያል። ከዛ በዛ ምክንያት ማውራት ጀመርን። ለ2 ዓመት ያክል ጓደኛሞች ነበሩ። ፍቅር ልታ ነበረ። እኔ ይሄ ማለት ከሆነ ሰው ጋር ስቀርብ ባውንደሪ ያለ እቺ ማለፍ አይቻልም። ይሄ ነው ባውንደሪ ብዬ ነው ምኖር የነበርኩ ሰው ነኝ። እና በደንብ ተዋወቅን፣ ጓደኛ ሆንን። ዲፍረንት ላይፍ ምን አይነት ሰዎች ነው በቃ እንደዚህና እንደዚህ የተለየ በጭራሽ የተለየ ነበር። እሱ ዩኒቨርሲቲ ተማሪ ነው፣ የነቀምት ልጅ ነው፣ ከቤተሰብ ጋር የሚኖር በቃ የአንድ ዩኒቨርሲቲ ተማሪ ነው፣ ኢንጂነሪንግ ተማሪ ነበር። ሜን ነው ፊብሊንግ። ከዛ ማውራት ጀመርን ምናምን አለ ነው። ያኔ እዚህ ጋር ይደርሳለሽ አትጠብቂም። በእርግጥ እየሞረድሽ ነው የምትሄጂው። እግዚአብሔር እያስተካከለው ነው የሚሄደው። ከዛ በቃ እንዲህ ልበልሽ በደንብ የምትሸሸጊበት አይነት ሰው ችግሬን ይሄ እንደ እናት እንደ አባት ሂጂ ተመለሽ ላይብረሪ ግቢ የሚለኝ ሰው፣ አንብቢ ፈተና እንዴት ነበር ብሎ የሚቆጣጠረኝ ሰው። ተመርቆ ከዩኒቨርሲቲ ወጥቶ አዲስ አበባ መጥቶ ነቀምት ድረስ እኔን ለማየት የሚመጣ ሰው። እኔ ገንዘብ ሳይኖረኝ ወንድ ልጅ እንግዲህ አስቢ በዩኒቨርሲቲ ለሴት ልጅ ሞዴስ ገብቶ አይገባም ዩኒቨርሲቲ ሁሉ ነው የሚያዝበት። እዛ አካባቢ ደግሞ ነቀምት እንዴት ነው በቃ የሆነ ካልቸራል የሆነ ማህበረሰብ ነው። እንደዚህ እንደ አዲስ አበባ አይደለም። ባይዘ በቃ እንትን ብለሽ የምትኖሪበት ማህበረሰብ ነው። ባህል ወግ ምናምን አለ በቃ ያ ነገር ተጠብቆ ያደገ ልጅ ነው። በዛ መስመር በስርዓት ያደገ ልጅ ነው። እና ቴክር የሚያደርግኝ አይነት ሰው ሆነ። በቃ ያልጠበቅኩት አይነት ሰው ታውቂያለሽ። የተሰጠኝ ኢሜጅ አለ ተቃራኒ ሆነ ማለት ነው። ብር ከሌለኝ ከቤተሰብ ከሚላክለት ውስጥ ሼር ያደረገ የሚያስፈልገኝ ነገር ያውቃል። ዩኒቨርሲቲ እሱ ሲኒየር ነው። ሴት ልጅ ምን እንደሚያስፈልጋት ያውቃል። ከኔ ቀድሞ ማድረግ አዲስ አበባ ሄደው ዘመዶች አሉት ቤት ለብሬክ አሁን አዲስ አበባ ይመጣል። አዲስ አበባ ሲመጣ ምን ያስፈልግሻል ብሎ ጠይቆኝ ሳይጠይቀኝ የሚያስፈልገኝ ነገር ይዞ የሚመጣ አይነት ሰው ወንድም ልበልሽ። እኔ በህይወቴ በዘመኔ አይቼው አላውቅም እንደዚህ አይነት ነገር እና ወደፊት ሳገባ ባሌ እንደዚህ አይነት ነገር ሊያደርግልኝ ይችላል እንጂ አሴ ፍሬንድ ነው እኔ ነገር እየቀጠለ ያለ ገባሽ። ጓደኛሞች ነው በደንብ አታች ሆኑ ጓደኛሞች። አያውቅም ስለኔ ህይወት የምርሽ ያወቀው መች ነው የሆነ ሰዓት ላይ ነው በቃ ሳያውቅ ነው ይሁን ሁሉ ነገር ሲሆን ነበር። ግን የሆነ አይንሽ ላይ የሚነበብ ፔን የለም። የሆነ ሰው እኮ ታውቂያለሽ ባለሽ ደህና ነኝ እያለሽ ግን ደግሞ በቃ እየወጋው ያለ ሰው የለም። በዛ ላይ ባለሽ ቆይታ ቤተሰብ አለመደወሉ
ይጠይቀኛል። አሰስ ያደርግሻል። የስ ከዛ እኔ ደግሞ ነግሬያለሁ። ቤተሰብሽ እንዴት ነው? እንደዚህ ቤተሰብ አለኝ፣ ቤት አለኝ፣ መኪና አለኝ፣ በቃ ሽሪ ላይፍ የምኖር ሰው ነበርኩኝ። ዩኒቨርሲቲ መጣሁ። ይጠይቁኛል፣ ፎሎ አፕ ያደርጉኛል ብዬ ነው ያወራሁት። እንዳልኩሽ በዚህ መንገድ መቅረብ አልፈልግም፣ ማንንም ሰው እንኳን አይደለም እሱ ማለት ነው። ከዛ ግን የሆነ ቀን ያወራሁት ዝም ብለን ወክ እያደረግን ከአራት መልስ ወክ ታደርጊያለሽ ቡና ጠጥተሽ እስከ ላይብረሪ ታይም እስኪደርስ ድረስ የሆነ ቦታ ቁጭ ብለን ነገርኩት። ይኸውልህ እኔ ማለት እንደዚህ ቤተሰብ ነው የለኝም። ምን ድሮ የነበረው ለምን አይደውልሽም እያለ ሁሌ ይጠይቀኛል። እንደዚህ አሁን ለቤት ለልጅሽ ይላካል ብር አሁን የሆነ ነገር ትልኪያለሽ፣ እቃም ትልኪያለሽ። በዓል እንኳን ከሆነ እኮ ምግብ ተሰርቶ በግልግል ትልኪያለሽ። የኔ ዶርሚቶች እንደዛ ይደረግላቸዋል። ከዛ አወራዋለሁ ደግሞ በቃ ምን የሚልበሽ ከቀረብኩሽ እኔ በቃ ቀረብኩሽ ምንም ይሄ እንትና አይወቅም ነው ነገር የለኝም። በጣም ግልጽ ሆነ ማውራት ጀመር። ቤተሰቦቹን አስተዋወቀኝ። ነቀምት ላይ ያሉ ጓደኞቹን አወቅኩኝ። ቤተሰብ ሆነ። በቃ ከሱ በላይ ከሱ ጓደኞች ጋር ከሱ እህት ጋር ሞር ቤተሰብ ሆንኩኝ። በዓል ሲኖር እኔ ግቢ አልቀመጥም፣ ነቀምት ነኝ ቤተሰብ። ይሄ ማለት ከ3ኛ ዓመት ጀምሮ ከ3ኛ ዓመት ጀምሮ እንዴ አትመጭም እንዴ ነው የምባለው። ቤት እናቱ የሱ ቤተሰቦች የጓደኞች ደውለው እናቶቻቸው ደውለው እንዴ ሰሚራ አትመጣም እንዴ ስራ አታግዥም እንዴ ነው የእነሱ ግራጁዌሽን። እሱ ተመርቆና ጓደኞች ተመርቆ ሲወጡ በቃ እንደ እህት ደግሼ ምናምን እነሱ ጋር እና በቃ ነቀምት ላይ ምን ሆንኩኝ በቃ ቤተሰብ መሰረት ምንም አያስጨንቀኝም። ከዛ በኋላ ያ ነገር አሁን ካደረጋ ውጭ እሄዳለሁ። መጥተው በሞተር ይዘው ይሄዳሉ። ግቢው ነገር ተፈጠረ ከተባለ ቀድሞ መጥተው ይዘው ይሄዳሉ። ግቢ የሚማሩ አይደሉም እነዚህ የሚያደርጉት የከተማው ሰው ነው የሚያደርገው። ከዛ በቃ ተመርቆ ወጣ እሱ 4ኛ 5ኛ ዓመት 5 ዓመት ነው የተማረው። ከግቢ ተመርቆ ወጣ። ከዛ አዲስ አበባ ገባ። እሱ ስራ ፍለጋ እንዳልኩሽ በቃ ጓደኝነታችን እንደቀጠለ ጀስት ኖርማል ጓደኝነታችን እየቀጠለ ነበር። ጀስት ቤስት ፍሬንድ እስከነምትዩ ማለት ነው። ቤስት ፍሬንድ ደረጃ ነው የነበረው። ከዛ ግን ከግቢ ሲወጣ እንዳልኩሽ ግቢ እያለ የሆነ ሰዓት ላይ እየቀዘቀዝኩ መጣ። ይሄ ከጓደኞች ጋር የምታሳልፊ ነገር ሲመጣ ትምህርትሽ ላይ ያልሽ መጨረሻ አነባለሁ በኋላ እያልኩኝ መስነፍ ትደክሚያለሽ። በቃ በኋላ ነበር ማታ ሌሊት ገብቼ አነባለሁ እያልኩኝ የቀኗን የንባብ ሰዓት እየተውኳት ሌሊት ላይ አነባለሁ እላለሁ። ከዛ ሌሊት እንቅልፍ አለ። ዛሬ ሳናነብ ቀረሁ ማለት ነው። የዛሬ እየተደራረበ መጣ። ከዛ እዚህ ጋር እሱ በቃ ኮሚትድ ነበር ለኔ። ለምን ለዚህ ብለሽ የመጣሽው ለዚህ ነው ሄደሽ ማንበብ አለብሽ። ጀስት ከምሳ ሰዓት ከሆነ ምሳ እንበላለን፣ ቡና አብረን ከልጆች ጋር አብረን ከጠጣን ቀጥ ወደ ላይብረሪ ነው የምባለው። እኔ በደንብ ይከታተለኛል። በደንብ ኃላፊነት ሆንኩበት የሆነ ሰዓት ላይ በቃ ምን ልበልሽ የምር ኃላፊነት ሆንኩበት። የሆነ ልጅ ወይ ደግሞ እህቱን የሚቆጣጠር ሰው የለም። እንደዛ ነው የነበረው እንትን። ከዛ ሲወጣ ከግቢ ቃል ያስገባኝ አንቺ ከግቢ የምትፈልጊውን ነጥብ ይዘሽ መውጣት አለብሽ፣ እንደማትዘናጊ ወደኋላ እንደማትይ ቃል ግቢልኛል። ከግቢ ሲወጣ ተመርቆ ማለት ነው። እና ጀስት በቃ አደረኩት። የገባሁትን ቃል አድርጌ ነው የወጣሁት። እሱ ከግቢ ከወጣ ከእንትናችን ከ2 ዓመት በኋላ የፍቅር የተጀመረው ይሄ ነገር ወደዛ እየዞረ ወደ መተሳሰብ ወደ መነፋፈቅ የለም። እሱ ዛው ወደ መነፋፈቅ ደና እዚህ ስራ ትቶላ ነቀምት መጥቶ ለ2 ቀን ለ3 ቀን አይቶኝ ይሄዳል። ያራጋ ቆጣውና ዲስላፍ በጣም ተቀየረ። ግን እግዚአብሔር ይመስገን የሆነ አናም ሰይም ታርተኛ 5 ዓመት ከምናምን ሆነ። በዚህ ሁሉ መሀል ውስጥ የእስልምና እምነት ተከታይ ነሽ? ከዛ እሱ ምንድን ነበር ሃይማኖት? ኦርቶዶክስ ነው። የኔ ሙቭ ያረግሽበትን ሁኔታ እሱ ሞመንት መች መስልሽ የጀመረው እኔ ግቢ ያለሁኝ ትምህርት አካዳሚ ብቻ ነበር የምማረው። እንዳልኩሽ ያኔ አይ ነው እቀየራለሁ። ግን ስቀየር ሄጄ ተጠምቄ ማህተም ማድረግ አይደለም ተምሬ ነበር የምፈልገው። አይ ዋንት ናው ማለት የሆነ እፈልጋለሁ ማራና ለነሱ የንስሐ አባት አሁን ያሁኑ ባለቤቴ የሱ የንስሐ አባትና እዛ ነቀምት ላይ ጓደኞቼ ይኸውልሽ እኔ ሂጃብ ለብሼ ምናምን ነቀምት እያለሁ ለጥምቀት ሄዳለሁ ከነሱ ጋር። ኦኬ ከነ ሂጃብሽ? ሄዳለሁ ከነ ሂጃብ ሄጄ ሲያከብሩ ምናምን አብሬ ዘምሬ ምናምን እመጣለሁ። እና እንዴ ሙስሊም ልጅ መታ እንደዚህ ይባላል። አያስጨንቀኝም። እሱን በቃ ከነሱ ጋር አሉ ጓደኞቼ ናቸው አብሬ ሄዳለሁ። ከዛን እናወራለን ደግሞ ስለ ሃይማኖት እንደዚህ ተሰብስበሽ ትከራከራለሽ ስለ ነገሮች ነው። ከዛ ለእነሱ ነገርኳቸው እኔ መማር ፈልጋለሁ ብላችሁ እቅድ አለኝ። ከዚህ ግቢ ስወጣ እቅድ አለኝ። ይዤ መውጣት ፈልገው ነገር አለ መማር ፈልጋለሁ ስላቸው የዛው የነቀምት ትልቅ አባት በወለጋ በምስራቅ ወለጋ ትልቅ አስተዳዳሪ የሆኑ አባት ትልቅ አባት ናቸው። አሁንም በስልጣን ደረጃ ላይ ያሉ አባት ናቸው። የንስሐ አባቶች የሁለቱም የንስሐ አባት ናቸው። አንደኛው ወንድም የሚልሽ ትንሣኤ ይባላል። የጓደኛዬ ደግሞ ሮብሰን ይባላል።
የነሱ ንሳባት ናቸውና እነሱ የስምንት ትምህርት ቤት አገልጋይ ናቸው ልጆቹ ወስዶ ለነሱ ሰጡ ይሄን ያስተማሩት ለሰጡኝ ፖይንት ቱ ቦት ፖይንት አሁን እዛ ሲሄድ እዚህ ጋር መጽሐፍ ቅዱስ ቁርአን አዲስ ኪዳን ብሉይ ኪዳን ያላቸው ሰው ናቸው በደንብ ነው የሚያስተምሩሽ ይሄ ዝም ብለሽ እንድትጠመቅ አልፈለኩም እኔም እነሱ ነግሬያቸዋለሁ ይሄ በቃ እንዴ መሰለሽ ቻሌንጂንግ ሞመንት ነበር ተጠምቄ ግቢ ማለት ነው ከተጠምቄ ማህተብ እያሰርኩኝ ግን ሻርባ ሰረይ ጠምጠም ነበር ማለት ለክ እየፈራሹ ነው ሳይድ ፉል ፈራዋለሁ ለምን መሰለሽ በጣም አፌክት ያደርገኛል ዙሪያ እንዳሉ ጓደኞች አሉ ኢሹ ሆነ አልፈልግም ለምን አቴንሽን ምክንያቱም ለምን እምነቱ የኔ ነው ሃይማኖት ደግሞ በጣም ሴንሲቲቭ ነገር በጣም ሴንሲቲቭ ነገር ነው ጓደኞቼ ብዙ ሰው ሁሉም ሰው የሚያውቀው ሰሚራ አይደል ሰው ዛሬ ድግ ብዬ እንደዚህ ባደርግ ጩኸቱን አልችለው አልፈልግም ነው ኢሹ ሆነ አልፈልግም ሰው ይሄ እንደዚህ ያደረገች እንዲሆነች ብሎ ይሄ መገለሉ አይቻለሁ ፔ ነው ዳስማች እንኳን ሳይድ ሳላደርግ አይቻለሁ ሰው አልፈልግም ዝም ነው ያልኩት ተማርኩኝ ቅዳሜና እሑድ ነበር ማለት ቅዳሜና እሑድ የኦርቶዶክስ ቤተ ገብርኤል ቤተክርስቲያን ነበር እዛ ነቀርት ትልቅ ደብር ነው የቤተክርስቲያኑ የከተማው የሰንበት ቤተክርስቲያን የግቢ ጉባኤ አገልግሎት ምናምን አለ ግን እዛ ውስጥ ጆይን አላደረግም which means እዛ ጆይን አድርጎ አወቁ ማለት ነው ሰው መማሩ ግን ብቻዬን ነው ይሄ አባት የሚያስተምሩኝ እኮ ብቻዬን አገልግሎት በሌለባቸው ሰዓት ሄዳለሁ ብቻዬን ነው የሚያስተምሩኝ ነጥብ በነጥብ ጥያቄ ጠይቃቸዋለሁ ያስረዱኛል ያውቃሉ ምንም አንቺ ግን ይሄ እንዴት ነው በቃ በንጽጽር ነው እንደዚህ ነው አልልሽም ልቤ እዛው ያለው እንዴ ያቄ ከመመለስ አለብኝ ግን የሆነ ነገር ማወቅ አለብኝ አውቄ ነው yes ብዬ ነው ያሰብኩት ዝም ብላ ተመለሰሽ መባል አልፈልግም ገባሽ ክርስትና ታስቻለ በልጅነት ተጠምቄ ሳገርች ነው ከዛ የሆነ ሳላይ ስደርስ አባ በቃው መጠመቅ አለብኝ ትምህርቱን ቀጥሏል ይጠመቅ ንሳ ይግባና ተቀጥላላችሁ ከዛ በቃ መስውሻል የሆነ ቀን ጠዋት ላይ ዶርሚቴ ይሽድኩኝ ታውቃለች እሷ እንደምማር ምክንያቱም ዶርሙን የፈለኩት አንደኛው ፐርፐዝ ለዚህ ነው ጸሎት ስታደርጊ ዶርም ውስጥ አብሽን ከፍተሽ ትቀመጪ ማህተብሽ ይታያል so if there is 6 people ታውቂዋለሽ ይወጣል ያ ጭምጭምታም ነበረ እኔ አሁን ቤተክርስቲያን የሚያዩ ልጆች ነበሩ ንግስ ምናምን ሲሆን ነገ ንግስ ከሆነ ዛሬ ዶርም አይደለም ነቀምት ነው ማድረው ቤተሰብ ጋር አድራለሁ ሰው ንግስ ሲሆን ሄደን አብረን እዛ ንግስ ዘንድ ያገልግዬ ምናምን ከነ ሂጃብሽ ማለት ነው ነጠላ ለብሳለሁ ኦኬ ከተጠመቀ ከሆነ ነጠላ እየለበስኩኝ ነው ሶ ሰሚራ ነው እንዲያየናት ነው የሚለው ደግሞ ሰው በጣም ይቀየራል በነጠላ አንቺ የምትመስል ልጅ እንደዚህ አይተናል ዛሬ ምናምን የምር ምናምን ተማሪ ማይበዛበት ቤተክርስቲያን ነው ሄደው ተማሪ እኛ ትምህርት ዩኒቨርሲቲ አካባቢ ኪዳነ ምሕረት አለች እዛ ነው የሚሄደው ሰው እኔ እርቁ ነው የሚሄደው የከተማው ቤተክርስቲያን ግን የዓመት ንግስ ሲሆን ተማሪ ይመጣል የሰንበት ትምህርት እዛው እንትኖች ደብር ያሉ ልጆች ይመጣሉ ይማሩ እና በቃ እንዲህ ነጠላዬን ሁሌ እንደዚህ ነው ማረገው እንዳልታ ወይ ቦክስ ያስልኝ ዋሪ ምን ነብልሽ ሁሌ እንደዛ ነው ማረገው ግን በቃ ደስተኛ ነኝ በዛ ውስጥ እኔ በቃ ምርጫዬ ደስተኛ ነኝ ከዛ ልብሴን የምቀይረው ቤት ገብቼ ሂጃብ ለብሼ ተማሪ አውጥቼ ነጠላ መፈስታ ላይ ይሄዳል ለኖርማል ክላስ ምናምን በቃ ግቢ ስገባ እኔ ቀሚስ ለብሼ ነው አልፈልገውም ይሄ አፍረሽበት ምናምን አይደለም ባሽ መርጬ ነው ግን ደግሞ ሃይማኖት ነው የልቤ ነው የራሴ ነገር ነው በጣም ከኖር ነው በቃ ምትኖሪ ነገር ነው ከዛ በኋላ ልክ ግራጁዌሽን ነው ይፋ ያደረኩት ያምር የግራጁዌሽን ክላስ አላረግሽ በጭራሽ ነገር ነው እንዳልኩሽ መማር ፈልጋለሁ አባት አስተዋውቁኝ እዚህ ነቀምት ላይ የሚያስተምሩኝ ትልቅ ሰው ራስሽ ማለት ነው ራሴ ላይ ጠየቅኳቸው በጭራሽ እጅ ኢንቮልቭመንት አልነበረ ከዛ እነሱ ናቸው ያስተዋውቁኝ እምነት የልብ ጉዳይ ስለሆነ ደግሞ ፕላንም አለኝ ቅድማ ከዚህ ግቢ ሲወጣ የማርቲን ተመሪ አውቄ በሱ ተመርቄ በትምህርቴ ተመርቄ መውጣት አለብኝ ፐርፐዝሊ ነው ያደረኩት ፈልጌ ነው ያደረኩት ማንም አያውቅም ውስጥ በጣም ትንሽ ሰዎች ናቸው የሚያውቁት ያለ በጣም ትንሽ ሰዎች ዶርሚቴ የነበረችው ጓደኛዬ ታውቃለች ከዛ ውጪ ከግቢ ውጭ ያለ ማህበረሰብ የውጭ ማህበረሰብ ብዙ ዲስታርብ አያረገኝም እንደውም በቃ ፍሽት ያደርግሻል ትምህርት ላይ አብሮሽ ስለማይሆን ምናምን ተጽዕኖ ይመስላል ውድ ቤተሰቦቼ እንግዲህ ይሄን ታሪክ ያዳመጣችሁ የምትገኙ የመጀመር ፖድካስት ቤተሰቦች ይሄ ታሪክ ይመለከተኛል ብላችሁ የምታስቡ ሰዎች የተሰማችሁን ነገር ኮሜንት ላይ በመጻፍ አብሮነታችሁን አሳዩ መጀመር ፖድካስት
ብሬክ ሲሆን እመጣለሁ። እኔም እዚህ ጓደኛዬ ያልኩሽ አሁን አብረን ከማን እሷ ጋር መጥቼ አርፋለሁ። ኮሚኒኬሽናችን ጥሩ ነው ከእሷ ጋር አግብታለች እንዳልኩሽ እሷ ጋር እየመጣሁኝ አርፋለሁ፣ አገኘዋለሁ። እሱም ጊዜ ሲያገኝ እየመጣ ይጠይቀኛል። ነቀምት ቤተሰብ ጋር ነው አርፎ በቃ ሴፍ ገንዘብ ምናምን አሁን ስራውን የሆነ ሰዓት ላይ ፕሮሞሽኑ ባይኖርም እሱ ባገኛት ገንዘብ ይልክልኛል። የሚያስፈልገኝ ነገር ሰፖርት ያደርገኛል ማለት ቀጠለ ማለት ከዛን ልክ 4ኛ ዓመት ላይ ግቢ ምናምን መጣ። በደንብ ሀብታም የሆንኩበት ሲዝን 4ኛ ዓመት ነበር። አብታኛለሽ በቃ ሀብታም የግቢው ሀብታም ነበርኩ። የሙት ኮርት ኮምፒቲሽን መጣ። ሙት ኮርት ኮምፒቲሽን ማለት የህግ ትምህርት ቤት ምስለ ችሎት ይባላል። ሁሉም የኢትዮጵያ የህግ ትምህርት ቤቶች ውድድር አለ። ያ ነገር ተዘጋጅቶ የመጣው ለ5ኛ ዓመት ተማሪዎች ነበር። ምክንያቱም ኮርሱ ሂውማኒታሪ ያለው እነሱ ተምረው ሂውማን ራይትስ የግጥ እንትን ነበር ሂውማን ራይት። እኛ ደግሞ ሂውማን ራይት የምንጀምረው 4ኛ ዓመት ሰከንድ ሴሚስተር እና 5ኛ ዓመት ነው። ሶ ፈርስት ይር እያለ እናንተ ተወዳዳሪ ተመዝገቢ ተባልኩ። ምን መመሪያ ይቆምዳል። ምዝገባው የመጨረሻ ቀን ላይ ነው የሰማሁት። ተለጥፏል ባላየሁትም እኔ ልጆች ተመዝግበዋል። ማንም አልነገረኝም። ከዛ የዲፓርትመንታችን ዲን በጣም ሰፖርት የሚያደርገኝ አቅሜን የሚያውቅ በደንብ የሚተማመንብኝ በእውነት ነው እንጂ ደውለው ዛሬ የመጨረሻ ነው ይሄ ነገር ተመዘገብሽ ነው ማለት ምንድን ነው ስለ የምትኮርስ ኮሚሽን ምንድን ነው የምትኮርስ ኮሚሽን ነው አልኩት። እንደዚህ ዩኒቨርሲቲ ወክለሽ ትወዳደራለሽ ነው የምር ልመዝገብ ማልፍ ይመስላል ነው አልኩት። እንደቀላል ነው ዝም ብለሽ ተመዝገቢያለሽ ተመዘገብኩኝ። ከዛ እንትን ነበረው የጽሁፍና የቃል ኮሚሽን ነበረው። ይሄ ኬዝ ቢሰጥሽ እንዴት ነው ዲፌንድ ጠበቃ ሆነሽ ነው የምትቀርቢው? ጠበቃ ነው። ከዛ አለፍኩኝ። 3 ተማሪዎች ነበር 3 ተማሪዎች አንድ ሆኛለሁ ማለት ነው ያልኩኝ። ከዛ ሆነ ማለት ነው። እሺ ምንድነው ትዘጋጃለሽ፣ በደንብ ኬዝ ይሰጥሻል፣ መመራሽ ኮች አለሽ፣ በደንብ ለምትልምቅ ትዘጋጁ። ዩኒቨርሲቲው ነው ስለዚህ ወክለሽ የምትሄጂው ወለጋ ዩኒቨርሲቲ ወክለሽ የምትሄጂው ሶ ከትልቅ ዩኒቨርሲቲዎች ጋር የኛ ዩኒቨርሲቲ ትንሽ ሆኖ ሳይሆን አዲስ ዩኒቨርሲቲ በጣም እንትን ያለች ፖቴንሻል ያላቸው ልጆች ናቸው። አንድ ሰው ነሽ አንቺ ነሽ ሪፕሬዘንታቲቭ ሶ የራስሽን አቅም ይወስናል። ገባሽ? ዩኒቨርሲቲ ሞከረ ራሱ ትልቅ እንትን ነው ኤቢኤስ ላይ። ከዛ ብር ይሰጠናል ማበረታቻ እየተባለ የሻይ እየተባለ 2000 ሶስት ነን በቃ ወጥረን ነው የምንሰራው። ክላስ አንጋ እናነባለን ምናምን። ከዛ የጽሁፉን ማቅረብ መጀመሪያ የጽሁፉን ተቀበለሽ አጠቃላይ የኢትዮጵያ ዩኒቨርሲቲ ተቀበለሽ። ከዛ የጽሁፋችን አለፈ በስማ። ከዛ ከሁሉም ከተወዳደሩ 6 ዩኒቨርሲቲዎች ተመረጡ። ከ6 ዩኒቨርሲቲዎች አንዶቹ ነው። ዋው ዩኒቨርሲቲው የት ነው ውድድሩ የሚካሄደው? የት ነው? አርባ ምንጭ። ኦኬ ወላይታ ሶዶ ነው የሚያዘጋጀው ወላይታ ሶዶ ዩኒቨርሲቲ። ሶ ፍላይት ስኬታችን ተችሎ የልብስ ወጪ ዩኒቨርሲቲው የቃ ፈንድ አደረገ። ልብስ ተገዝቶልን ጫማ ተገዝቶልን በቃ ለሽሪ ነገር ለአንቺ እኔ ከአዲስ አበባ እስከዛ በባስ በፕሌን ልሄድ ነው ማለት ነው። አይ እግዚአብሔር ከዛ በቃ ያ ራሱ ሌላ ኤክሳይትመንት ነው። ሰው ማሸነፍ አለብን በቃ 2 ቀን አስታውሳለሁ ቁጭ ብዬ ያደረኩበትን ቀን እየሸመደድ በቃል ነው የሆነች ነገር ትይዣለሽ ነው ኤክስፕሌን የምታደርጊው ይታወቃል። ኬዝሽ ምን ከማን ጋር እንደምትወዳደሪ ነው የማታውቂው እንጂ በጣም ነው ከማን ጋር እንደምትወዳደሪ ታውቂዋለሽ። ምን ነው ዲቤት ነው የምታደርጊው ክርክር። ከዛ ነው ምንጭ አዲስ አበባ መጣን አረፍን። አርባ ምንጭ ፍላይት አርባ ምንጭ ሄድን። ከአርባ ምንጭ ደግሞ በሰርቪስ ወደ ሶዶ 3 ቀን ነበር ውድድሩ። መጀመሪያ ቀን አለፍን እግዚአብሔር ይመስገን ጥሩ ነበረ። ዋንጫ ይዘን መምጣት ባንችልም ጥሩ ፐርፎርም አድርገን ተመለስን። ያ ራሱ ሌላ ኢሜጅ ፈጠረ ግቢ ውስጥ። እንዴት ልጅ እንደዚህ ዩኒቨርሲቲ ወክላ ተወዳደረች። ያ ደግሞ እኔ በቃ በህይወቴ የምፈልገው ነገር ነው። ገባሽ? መታየት ጎልቶ ችሎ መታየት በቃ ኢቭን መመረጥ በራሱ ሌላ ነገር ነው። ከዛ ያንን ነገር እንትን አደረግን። 4ኛ ዓመት ላይ በቃ ያገኘሁት ብዙ ብር አለ። ሄደን ስንመጣ የተሰጠን ገንዘብ አለ 15,000 ነው ተሰጥቶ ቁጭ ነው ያለው። ምንም አላደረኩበት። ትልቅ ብር ነው። ምን መሻል በጣም እና ከዛ 5ኛ ዓመት ብዙ ወጪ አለ ታውቂያለሽ። ግራጁዌሽን ቀሚስ ታሰሪያለሽ፣ ፎቶ ትነሻለሽ፣ ብዙ ነገር አለ። ለዛ ነበር ያስቀመጥኩት። ከዛ ያ ፕሮሞሽኑ በየጊዜው ይመጣል። በ4 ወር በ5 ወር አንዴ ይመጣል። ሰው ብሩ ማስቀመጥ ጀመርኩኝ። ግራጁዌሽን ምንም ነገር አልቸገረኝም። ከሁሉም በላይ በቃ ማለት ትችያለሽ እኩል በእውነት ጓደኛዬም እንዳልኩሽ አፍቅረኝም ያግዘኛል፣ ሰፖርት ያደርጉኛል። ሰው በቃ ግራጁዌሽንን በደንብ አድርጌ ተዘጋጀሁኝ። ግራጁዌሽን ውጤቴም አሪፍ ነበር እግዚአብሔር ይመስገን። እንዳሰብኩት ዋንጫ ይዤ መምጣት ባልችልም ግን በአሪፍ ግሬድ በህግ ዲፓርትመንት የህግ ባለሙያ ጠበቃ ተብዬ እንደዛ ሆነው በጣም
ግራጁዌት አደረግ። ለግራጁዌሽን እንዴት ነው በቃ እንዳልኩሽ እኔ ያን የምመኘው ጠርቻቸው መጥቶ አይተው እንኳን ደስ አላቸው ፈልጌ በእውነት ነው እዛ አዲስ ዩኒቨርሲቲ ብቻ ነው አይደለው እኛ ዩኒቨርሲቲ አልተከፈተም ያ መዝሙር አዲስ ይሄ እንኳን ደስ አላችሁ በኦሮምኛ አለ እሱ በኦሮምኛ ተፈለ እና ነግሬያቸው እባካችሁ ፈቱልኝ መዝሙር መድረክ ላይ ማለት ከፈቱልኝ ብለ ፊት ለፊት የምትቀመጡ የህግ ተመራቂዎች ፊት ለፊት ነው የሚቀመጡት ከዛ ደግሞ የጤና ተመራቂዎች ናቸው ፊት ለፊት መድረኩ ፊት ለፊት ነው ያለና ቃሉ ከባድ የሚሆነው ለእነሱ ስለሆነ ጤናና ጤናና ህግ ፊት ጤናና ህግ ከዛ ነገር ከፈቱልኝ አልኳቸው በቃ ደስ እያለኝ የሚዘምሩት ከፈቱልሽ ከፈቱልኝ ደውለሽ ለማሰማት ምናምን አልደወልኩም ግን ምን አደረግ ቴክስት ጻፍኩላቸው የዛን ቀን እዛው አዳራሽ ውስጥ ረጅም ቴክስት ጻፍኩላቸው ይሄ ቀን ስትገኙ በጣም ደስ ይሄ የእናንተ ፍሬ ነው እኔ እንደዚህ አድርጋችሁኛል እንደዚህ ሆኛለሁ ብዬ ኮምፕሌን ሳይሆን ቴንክ ዩ ምንም ቢሆን የእናንተ ፍሬ ነው ላመሰግናችሁ ፈልጋለሁ በዚህ ቀን ብትገኝልኝና ይሄንን ብትሰማልኝ አይወሰዋል በጣም ደስ ይለኛል ለሱ ቴክስት ረጅም ቴክስት ነው የላኩት መስሎናል አልጠበኩም አይነው እንደማይመልሱ ግን የሚገርምሽ ማለት እያንዳንዱ ስቴፔን ይከታተሉ ነበር እያንዳንዱ ስቴፔን በተመረኩኝ በሶስተኛው ቀን ተመርቄ ከግቢ ቶሎ ትወጫለሽ ታውቂያለሽ ስመረቅ ግራጁዌሽኔ እንዴት ነው የነበረው እዛው ነቀምት ውስጥ እንዳልኩሽ ቤተሰብ መስርቻለሁ ሁለት ቤተሰብ አለኝ አንደኛው ግቢ አካባቢ አንደኛው ደግሞ ዋናው ነቀምት እዛው አደባባይ አካባቢ ያለኝና ለግቢ የሚቀርበው ጋር ሊዘጋጅ ተብሎ ሁለቱም አንድ ዲስከስ አድርገው የእውነት እኔ ግቢ አካባቢ ያሉ ቤተሰቦች ይልሽ ግቢ በቃ ለምሳሌ መግባት ሁላ ቆሚያለሁ በደንብ የሚቆጣጠር እንዳነብ በደንብ ይሄ በቃ የግቢ ምግብ አይመችሽም ለእንትን በቀኛ ጋር ሆነሽ ሰው ደስ ማች እግዚአብሔር ይሰጣል በእውነት ነው ማለት አዲስ ሙሽራ ነበር እሱም በቃ አንድ ላይ ከነሱ ጋር እየኖርኩኝ እንደ እህት እሷ እየመከረችኝ ኦብሴራ ትባላለች እህቴ ናት ለኔ ማለት ነው በቃ እንደዚህ ፎሎ አፕ ያደረጉኝ እነሱ ናቸው ደግሰው በስርዓት ነው የምልሽ በቃ በስርዓት ደግሰው ዲኮር ሰርተው ተሰብስበው ስጦታ ገዝተው እናት ሆነው የትንሳኤ ሆነ ወንድም የምልሽ እናቱ መተው እሱ መተው ጓደኛዬ ከአዲስ አበባ ድረስ መተው ስራ አስፈቅደው በቃ ይሄን የሚያክል ትልቅ አበባ ተሸክሞ ይዞልኝ መጣ እና ከማንም ምንም ሳይጎልብኝ ተመረቄ ግራጁዌሽኔ በቃ ተደግሶ ተጨፍሮ በደንብ ምን ነገር ሳይሰማኝ ግራጁዌሽን ያለፈ በሶስተኛው ቀን ማን ቢደውልኝ ጥሩ ነው ከቤት ካደኩበት ቤት የፋዘር እናቱ ከክፍለ ሀገር ደወሉልኝ ጠዋት ቤተክርስቲያን ሄጄ ውድቀ ነበር ጠዋት ቤተክርስቲያን ሄጄ ስልኬን ሳይ በጣም ብዙ ሚስኮል አለ ከዛ ደወልኩ መልሼ ስደውል በእነሱ ሀገር ቋንቋ የሚናገሩት ስልጥኛ ቋንቋ ስልጥኛ ቋንቋ ሲያወሪ መጣልኝ እንትናቸው አስተዋጽኦአቸው ከዛ እንግዲህ ከአምስት ዓመት በኋላ ከተመረኩኝ በኋላ ነው የደወሉልኝ ተመረቅሽ አይደል ነው አዎ ተመረኩ ፖዚቲቭ ነው ያወራቸው ማን ደስ አለሽ እኔ ሁሌ በጸሎት ነው ማስብሽ እኔ ሁሌ ሰራሽልኝን እንደዚህ የቡና እሰራላችሁ ነበር ክፍለ ሀገር ዘው ይሄዱ ሁሌ አስብሻለሁ ጎበዝ ምናምን አለ እሺ አመሰግናለሁ ከስከ ዛሬ የት ነበር ዩኒቨርሲቲ ውስጥ አለች የለችም ቸግባታል ወይ አትሊስት አለሽ የለሽም ወይ ወለጋ ኃይለኛ ጦርነት አለ ሲባል ሞተች ወይ ሬሳው እንኳን ተነሳ ወይ ማለት አትሊስት ነው የምልሽ አንዳንድ ሰው ባንቺ ስኬት እስካላየ ድረስ አናምንም በቃ እና እንትን ነው ማመን ደግሞ አይፈልግ yes እየሽኮ ያውቃሉ ለዛ ከንሽ ዴይ ነው እኔ እንደምደርስ ያውቃሉ አቅሜን ያውቃሉ ግን ደግሞ እስኪ ደርስ ድረስ አፕሪሼት ማድረግ አይፈልጉም ማለት አፕሪሼት ካረጉሽ የሆነ ነገር ያበረከተ እና ደግሞ እንትን ፕላስ ደግሞ ምን መሰለሽ ይሆን አንዳንድ ሰው ኢጎ አለ አይደል እሱ ጋር በቃ ትልቅ ኢነሚ ነው ለህይወትሽ ወይ በኢየሱስ ያንን ነው የተረዳሁት በቃ እንትን ማለት አይፈልጉም ከነሱ ውጪ ይሄ ወንተሽ ባይ ዘ ዌይ ማለት ነው እኔ ዩኒቨርሲቲ ገብቼ ምንም ባያደርጉልኝ እንኳን ደውለው ደህና ነሽ እንዴት ነሽ ቢሉኝ ራሱ ጋት ይኸውልሽ ማረፊያቸውን ነው ያበላሹት እኔ አሁን የተረዳሁት ነገር አምጥተው መጨረሻውን ነው ያበላሹት አንዳንድ ሰው እንዴ ከዛ በኋላ እንደው አያትየው በተደጋጋሚ ደውልኝ አዲስ አበባ ገብቼ ደውልኝ ስራ አገኘሽ አገኘው ምንድነው ስራሽ ጥብቅና ህግ ነው የምሰራው ጥብቅና ሆኜ ነው የምሰራው ነው ስለዚህ ኤቭሪ ኢንፎርሜሽን ዘይ ይሰጣል በዛ ገባሽ ያውቃል ያንን ልታወቅሽ ወይ እኔ ከዛ ቤት ከወጣ በኋላ በእውነት ነው ልሽ አይቻቸው አላውቅም እኔ እንደው እግዚአብሔርን ነው ልሽ ምፈልገው ይሄ ልሽ እኔ ይሄ የሰላም በቀል ነው የሚባለው የፍቅር በቀል አለ አይደል በቃ እየኖርኩኝ የተሻለ ሰው ሆኜ በጣም በትልቅ ቦታ ላይ አመስግኛቸው በጣም መድረክ ላይ አመስግኛቸው የሆነ በህይወታቸው ትልቅ ነገር የሆነ ምን ልበልሽ የሆነ ነገር አድርጌ ነው ላመሰግናቸው የምፈልገው ስቲል ማለት ነው
this is not the final stage አይ ኖ ይሄ ሰክሰስ ነው በጣም ነገር አልፌ እግዚአብሔር ይመስገን አሁን ምንም ነገር ከማንም ምንም አልፈልግም ይሄንንም አሁን ለምን ይሄ ሼር ለማድረግ ፈለግሽ ያው ተርኒንግ ፖይንቱ ጓደኞቼ ግቢ ያለው ምጠይቁኝ ነበር ሰው እንደዚህ ብታወሪ ግብጽ ለሰዎች ጥንካሬ ትሆኛለሽ ተመረቂ ወጥቼ ስራ አግኝቼ ምናምን እንዲህ ታሪኩ ሰዎች ባንቺ ውስጥ ብዙ ነገር ሊያገኙ ይችላሉ ስትሬንግስ ሼር ማድረግ ትችያለሽ የሆነ ቦታ ማካቸው የማያደርግም እኔ አሁን ወጥቼ ብናገር ወቀሳ መስሎ ሊሄድ ይችላል እነሱን አንደርስታንድ የሚያደርጉበት መንገድ ልክ ላይሆን ይችላል ጓደኛዬ የሚጠይቀኝ ነበር ይሄ ነገር ወይ እንጽፋለን መጽሐፍ እናደርገዋለን ያንቺ ታሪክ መጽሐፍ ይሆናል ድሮ እዛ ዩኒቨርሲቲ እያለሁ ይለኝ ነበር ከዛ ተርኒንግ ፖይንት ምን መሰለሽ ከስንት ቀን ይሄ ስቶሪ ታይም ከፖስትኩባት ቀን ከአንድ ቀን በፊት ቲክቶክ አለኝ ድሜ ላይ በገባው ከዛ በፊት የሆነች ልጅ ቲክቶክ ላይ ቪዲዮዎችን ትልክልኛለች ሃይማኖት ባለች እና ቪዲዮዎችን ትልክልኛለች እንዴት ነሽ ሰሙ ደህና ነሽ ወይ ትለኛለች ስልክሽን ስጪ ትለኛለች እና እኔ ያቺ ልጅ ማን መች ብዬ መሰለሽ ያሰብኩት በስራ አጋጣሚ የሆነ አፓርትመንት ስሰራ ማቃት ልጅ ነበረች ሃውስ ኪፒንግ ትሰራ ነበርና ስልኬን ወስዳ ዩኒቨርሲቲ ሰላም ልበልሽ ብላ ስልኬን ወስዳ ነበር አረብ ሀገር ሄዳ ነበርና እሷ መስላኝ ነው ማውራት እንዴት ነሽ አረብ ሀገር ትምችሽ ነው ያልኩት ፈለታልና ግን እሷ አይደለችም ሌላ ሰው የሚያቀኝ ሰው በደንብ የሚያቀኝ ሰው ነኝ ማለት ነው ከዛ ላይቭ ላይ ስገባ እንደገጠሚ ላይቭ ትገባለች ልጅቷ ስታገኝ ደህና ነሽ ነው ስታይ ገብታ ገስት ግን አድርግስት ተቀበያት አክሰፕት አድርጌታ ደህና ነኝ ማን ነሽ ነው ማለት ሃይሚ ደህና ነሽ እንዴት ነሽ አረብ ሀገር ትምችሽ እላታለሁ ላይቭ ላይ ነው ብዙ እንደው ስላት አረ ሳም ተሳስተሻል አለችኝ እሺ ማን ነሽ አስታውሻለች አንድ ቤት አብረን ኖረናል የት አልኳት እኔ አንድ ቤት አብሬ ኖርኩት ያደኩበት ቤት ነው አዘርዌት ከጓደኛዬ ጋር ነው እንጂ ሌላ ሰው ጋር ኖሬ አላውቅም ከዛ ውጪ ከግቢ ተወጣው ብለ ብቻዬን ኖርኩት ጓደኛዬ ጋር ተወሰነ ጊዜ ኖርኩኝ ስራ ፈለኩኝ ብቻዬን ተከራይቼ ወጣሁ ያንን ነው ማሰብ አንድ ቤት አብረን ኖር አስታውሻለች በጫሽ መጣኛለች ከዛ ለካ አብረን ኖረናል አንድ ቤት ውስጥ ማነች ያንን ዩኒቨርሲቲ ከመሄድ በፊት የማዘር የአክስቷ ልጅ ናት ኦኬ አቺ ትንሿ ልጅ መታ ስለምደሻን እሷ ነች ስተካት እሷን ቤዚካሊ እናቷ አባቷ ኦርቶዶክስ ነበር እዚህ ስገባ ሃይማኖቷን ቀይራ እኔ ማውቀው ሌላ ስም ነው ኦኬ ሃይማኖትን አታውቂም አላውቃትም እኔ ሃይማኖትን ሰው ሙስሊም ነበረች ተመልሽም ከኮሮና በኋላም ሲል ነበረች አድጋ ትልቅ ልጅ ሆናለች ምናምን በጭራሽ አልጠበቅኩም እኔ ሃይማኖትን አታውቃለች ዋት ነው ያልኩት እንትና ነኝ አልኳት ወዲያው ነው ላይ ወጣሁት ወጥቼ ስልክሽን ላክልኝ አልኳት ከዚህ በፊት ስልክ ላክልኝ ስትይ ስልኬን ስጣት አንድ ቁጥር አሳስቼ ነበር የላኩላትና ልታገኘኝ አልቻለችም በጭራሽ በቃ ከዛ ለአንድ ሰዓት ነው ያወራነው ጥያቄ ነበረኝ እኔ እዛ ቤት ውስጥ ምንድነው የሚሉት ስለኔ እስኪ ንገሪኝ በእናትሽ አልኳት ማለት ምን ይላሉ ምን አደረገችኝ ይላሉ እዛው ነበረች የተወሰነ ጊዜ እዛ ውስጥ ነበረች አልቻለችም ወጣች አልቻለችም እንደኔ ጠንክራ መቆየት አልቻለችም ሰው ወጣች የራሷን ህይወት ሃይማኖቷን ወደ ሃይማኖቷ ተመልሳ ወደ ቤተሰቧ ተመልሳ እናቷን ተኬር ማድረግ ነው ጀመረች የራሷን ስራ እየሰራች ጎበዘች በቃ እኔ አሁን ጎበዘች ነው ብለው እንደኔ አልነበረችም ተከባሽ አይ አንቺም እኮ ያሰብሽው ታርጌት ስላለ ነው በጊዜ ነቃች እሷ ሽፍት አደረገች ከዛ ለአንድ ሰዓት ነው አወራን ያኔ ነው ፖይንት ያለኝ ይጠብቁሻል አለች ይጠብቁሻል እንዴት የሆነ ትልቅ ሚዲያ ላይ እየቀለድሽ ነው በቤቴ ነው የምልሽ የሆነ አሁን ለምሳሌ እሸቱ ወይ ሴፉ የሆነ እንደዚህ ብሮድካስቶች ላይ መጥተው ታሪካቸውን ሼር ሲያደርጉ አንድ ቀን እቺ ልጅ መጣ እዚህ ጋር ጉድ ሰራ ነው ይችላልሽ እየቀለድሽ ነው ታምናላችሁ በእውነት ነው የምልሽ ጉድ ትሰራናለች ዋይ አልኳት የምን ጉድ ነው አልኳት በቃ ይኸውልሽ አለችኝ አንቺ ዩኒቨርሲቲ ገብተሽ ግራጁዌት ማድረግሽን ዩኒቨርሲቲ የተማርሽ እንደሆነ ያውቃሉ ስሜ ታማለች ግራጁዌት ያደረግሽ ቀን ኢንስታግራም አለኝና ኢንስታግራም ላይ ስቶሪ ስታደርጊ ልጅቷ አይታ በጣም ደንግጣ ስልክ ነው ወራለች አለች በእውነት ቤት ውስጥ በእውነት ነው እንጂ ለምን አልኳት እኔ ነኝ እኮ የተመረኩት ራሴ አይደል ራሴ ሰው ገድዬ አይደለም ወጥቼ የተመረኩት ያን ተሰጠኝ እነሱን በድዬ አይደለም ያን ሪዋርድ የተሰጠኝ ህግ ተብዬ ያን ስያሜ የተሰጠኝ ለምን እንደዛ አልኳት አላቀማለች ይወዘው ደሞስ በህይወቴ ውስጥ እኔ አራያ ብትኝ አንቺ ነው የምጠቅሰው አሁን ላይ የት እንደደረስኩ አላቀም አለች እከታተላለሁ ግን እዛ ውስጥ አልፈሽ እኔ አልቻልኩትም አለች አልቻልኩትም አንቃቱ ላይ ወጥቻለሁ ችለሽ እዚህ ጋር መብቃትሽ ለኔ ትልቅ ቦታ እና ይጠብቁሻል አለች አረ አልኳት እኔ እኮ ብዙ ሰው ይጠይቀኝ ነበር በቃ ማንሳት አልፈልግም እነሱ እንዴቻቸው ዳሴት
እነዚህ ባገኛቸው አጋጣሚ የሆነ ጥሩ ቦታ ላይ አግኝቻቸው እንደማመሰግናቸው አይ ነው። ግን አሁን አይደለም ጊዜው ብዬ ነበር ማሰብ። ከፈለጉኝማ ይሄው አለ። የዛውን ቀን ስቶሪ ታይም የጀመርኩት በእውነት ተነስቼ በቃ ካሜራዬን እንትን አድርጌ ሪካርድ አደረኩኝ። የዛውን ቀን 12 ፓርት ነው 15 ፓርት ሪካርድ አደረኩኝ። መጀመሪያ የቀረቻቸው ተመሳሳይ ናት። አይተሻል? ደስ ይበውት ፊት ደስ እንትን ነበር ኢነርጂሽ ኤግዛክትሊ ልብስብለው ለምን አልኩኝ። ለምን በደንብ እንድታስታውሽ ማለት ለምን እኔ እኮ ትቻለሁ። ለምን ይናደዳሉ? እኔ ተመርቄ እዚህ ጋር በመድረሴ ለምን ይናደዳሉ? ደስተኛ መሆን ነበረባቸው። በጣም የነሱ ውጤት እኮ ኦፍ ኮርስ። ከዛ ቆይ ሰው አይጠይቅም ስለሚያልኳት እኔን አያስታውሱኝም። በደንብ ነው የሚያስታውሱሽ። ካፋቸው አጠፊ ማለች በእውነት። ከዛ ግን ሰው ሲጠይቃቸው ምን ይላሉ? ጠገበች፣ ጠግባ ነው የወጣችው። እናስተምርሽ እና ስልክ ግስና ጠግባ ነው የወጣችው። አንቺ ከዛ ቤት ስትውጪ የምትወድቂ የሆነ ምወድቅ በቃ ምወድቅ ምጠፋ ነው የመሰላቸው እንጂ ተችዬ እዚህ ጋር መድረስ ነው የመሰላቸው። ዋት ነው እሺ ከፈለጉኝማ ይሄው ብዬ ቀረብኩኝ። ከዛ በቃ በጣም ብዙ የምፈልጋቸው ብሮድካስቶች ጌጅ አረጉኝ። በቃ ብትመጪኝ ነገር ብትዋል ብትመጪኝ ኦኬ ይሄ ነበር ሰው ይኸው እኔ አልወደኩም አልጠፋሁም። ትናንትና እንደዛ ስትሰብሯት የነበረችው ስተንቋሽሿት የነበረችው የማታርፍ የመሰላችሁ ማለት በቃ ይሄ ከልብሽ የማይጠፉ ሚዲያ ላይ የማትናገራቸው ወንዶች ልብሽን የሚሰብሩ እኔ እንዳልኩሽ ፊትሽና አፍሽን ከአፍ የወጣ ነገር ልብን በጣም ይሰብራል። የእውነት ነው አይጠፋም ደግሞ ከአይምሮሽ። እኔ በልጅነቴ ምን አልሽ ብትይ 1 2 3 ብዬ እናገራለሁ። የስ እኔ እንደ እናት አባት ኖሮኝ ከእናት አባት አውጥቶ ነው ያመጡኝ። ኬት እንደምጣሽ እናናቅሽ እንደዚህ ቃል አይደል የተስተዋል ወርድስ መጠቀም አልፈልጋችሁ ግን እዛ ጋር ትናንትና የቤት ሰራተኞቹ የነበረች እዚህ ጋር መድረስ ያልመሰለቻችሁ እግዚአብሔር ረድቷል። በእናንተ ውስጥ ጠብቆኝ ምንም እኔ ምን ሊያናዳችሁ እንደሚችል አላውቅም። ግን አሁን እግዚአብሔር ይመስገን የምፈልገው በልጅነቴ በቃ ሳስቼ ኤክሳይትድ ሆኜ የምፈልገውን ቦታ ደርሼ ባለሙያ ሆኛለሁ። ማንኛውም ኬስ ካላችሁ ማምጣት ይችላል። ከኔ ጋር ብቻ ያለውን ኬስ አደር ለሌላ ተበረሰ እና ያ ነው ዓላማው ያ ነው። ከፈለጉኝ በቃ አልመጥቻለሁ እንድናገር የሚፈልጉ የሚጠብቁኝ ሆነም አይሆን ለዛም ነው። እና ደግሞ ለሌላው ሰው ትምህርት ቢሆን እፈልጋለሁ። ብዙ ሰዎች አሉ። እኔ የስ አሁን ላይ በጣም ቤት ሰራተኛ ብቻ አለ። እኔ ሊትራሊ ቤት ሰራተኛ ነበርኩ። በጣም ብዙ ስራ የሚበዛባት ብዙ ፈተና ያለባት ምንም ነገር የሌላት እናትሽን ለማገዝ ብለሽ ቤት ሰራተኛ የምትሆኚ አይደል? እናትሽን አባትሽን ለማሳመም ለማስታከም ብለሽ ነው፣ ነገ ሰፖርት ለማድረግ ነው። እነሱ ፎሎ አፕ ያደርጉሻል፣ ወንድም ምናምን ይሆንሻል። ማንም የሌላት ብዙ ስራ የምትሰራ ወገቧን የሚያማት ህመሟን የማትናገር የማትታከም ግን ደግሞ እግዚአብሔር ይመስገን ጫማ የሌላት ልብስ የሌላት ጠግና የምትለብስ ግን ተስፋ ያላት ሴት ነበርኩ። እግዚአብሔር ይመስገን። እኔ ይሄን እንደዚህ አይነት ነገር እንኳን አላውቅም። ማለት ሰው ልጅ ተስፋ ማድረግ አለበት፣ ሰው ልጅ እዚህ ቦታ ይደርሳል ብሎ የሚነግረኝ የለም። ግን እግዚአብሔር አንደበት ሆኖ ነበር። በእውነት ስወጣ ሰው እንዲወደኝ ገጽ ይሆነኛል እግዚአብሔር። በእውነት ነው ማይወደኝ ሰው የለም። ሰሙ ካልሽ በእውነት በቃ ጓደኞች ውስጥ እገባለሁ፣ ማህበረሰብ ውስጥ እገባለሁ፣ ይቀበሉኛል እንጂ እንዲህ የሚለኝ ሰው የለም። ከዛ በቃ እግዚአብሔር የሚከሳም የእውነት ነው። አሁን ይሄን አለማመስገን አትችይም። መውቀስ ሳይሆን ማመስገን ነው ያለብሽ። እኔ ምናልባት ወጥቼ እነሱ ቤት ባልመጣ ኖሮ እዚህ ጋር ድረስ ምክንያት አድርጓቸዋል እነሱ ሰው ሀፍቱ እንጂ ብትከሺ ብዙ ነገር ትከሻለሽ አይደል? ለመውቀስ ቢሆን ብዙ ነገር መውቀስ እችላለሁ። መውቀስ ታሪክን አያስተካክልም። ትምህርት ነው የሚሆን። እነሱ ልጆች አሏቸው፣ የልጅ ልጆች አሏቸው። ቤተሰብ ነው፣ ትልቅ ማህበረሰብ የሚያውቃቸው በጣም ትልቅ ሰዎች ናቸው። እናንተ እኔን አንፍታችኋል። እናንተ በምትፈልጉት መልኩ ላይሆን ይችላል ምናልባት፣ ግን እግዚአብሔር በሚፈልገው ባስቀመጠልኝ ቦታ ላይ ተቀምጫለሁ እና በዚህ አጋጣሚ እንደውም በቃ የመጀመሪያ ከእግዚአብሔር ቀጥሎ መመስገን አለባቸው። በእውነት አመሰግናችሁ እፈልጋለሁ። ለመውቀስ ምናምን ሳይሆን ለማመስገን መጨመር ፖድካስት እዚህ ስትመጪ የስራ ሁኔታ ምናምን አሁን ያለሽበት ሁኔታ እዚህ እንደመጣሁኝ እንዳልኩሽ ከዛ በፊት አሁን ብሬክ ላይ ምናምን ስመጣ ስራዎችን እሰራለሁ ሆቴል ላይ ማለት ነው። ያቺ ኮሮና ላይ የሰራ 9 ወር ኤክስፒሪየንስ ሆነች። ከዛ ሌሎች ሆቴሎች ላይ እየዞርኩኝ እሰራ ነበር።
ሪሴፕሽን ሆቴል ትልልቅ ሆቴሎች ላይ ሪሴፕሽን ሰርቻለሁ። የሚያውቁ ብዙዎች አሉ የምርሽን በእውነት እና ልምድ እንትን ኖሮኝ አይደለም። ኤዱኬሽን ባክግራውንድ የሆቴል ሆኖ አይደለም ሆቴል ቱሪዝም ማርኬቲንግ ምናምን ሆኖ ሳይሆን ጥሩ የእንግሊዝኛ ኮሚኒኬሽን አለኝ። ከስተመር ሃንድሊንግ ምናምን ጎበዝ ነኝ። በቃ ሴልስ ላይ ምናምን ስለነበርኩ አውቀዋለሁ። ከዛ መሸሸጊያ ነበር። በቃ ክረምት ላይ ስመጣ እሰራለሁ፣ ኢንካም አገኛለሁ። ሆቴል ላይ ስትሰሪ ቲፕ አለ ምናምን ገንዘብ ታገኛለሽ። ያን አጋጣሚ ስገባ ግን ምን ብያቸው ነው የምገባው? ለምንድን ነው ህግ ተምሬያለሁ፣ ረብሻ ነበረ፣ ዊዝድሮም ሞልቻለሁ እያልኩ እየዋሸሁ ነበር የምገባው። በዚህ አጋጣሚ እንደው ኤችአር ዲፓርትመንት ለምን መሰለሽ ሾርት ተርም ከሆነ ማንም አይቀጥርሽ። 2 ወር 3 ወር ሲሆን ማንም አይቀጥርሽ። ስለዚህ አይ ሃቭ ቱ መዋሸት አለብኝ፣ ለመልካም ነገር መዋሸት አለብኝ። ስራውን አግኝቼ ስወጣ ደግሞ ምን ብያቸው እወጣለሁ? እናቴ ታማለች ወይ ምናምን እያልኩኝ በቃ የሌለችዋን ጸበል መውሰድ አለብኝ ምናምን እያልኩኝ ነው የምወጣው የነበረው። ከዛ ትምህርቴን ለመቀጠል እወጣለሁ፣ ምክንያቱም ግብአት ያስፈልገኛል። እንደዛ እያልኩኝ በሆቴሉ 3 ዓመት ነው ኤክስፒሪየንስ ስቲል አሁን እንደ ፓርት ታይም እሰራዋለሁ እሱን ስራ። በጣም የሚገርም ኢንዱስትሪ ነው ሆቴል ላይ በጣም የሚገርም ፕሮፌሽናል ያደርጋል። በጣም ፍሮንት ኦፊስ ሪሴፕሽን ላይ ሰርቪስ ነው፣ ብዙ ሰዎችን ታውቂበታለሽ። ኤክስፖዠር አለው በጣም የኮሚኒኬሽን ሰው ያደርጋል። ስኪልሽን በጣም ከዛ ግን እንዴት ነው ከግቢ እንደወጣሁኝ ሆቴል እየሰራሁ ልክ 6 ወር 4 ወር ምናምን አፓርትመንት ገባሁ። ተመልቄ ቆጣሁ በኋላ ወዲያው ወደ ስራ ገባሁ። ሪሴፕሽን ኦልሬዲ በፊት ስለነበር ምክንያቱም ማፈላለጊያ ይሆነኛል፣ በህቡ ስራው ማፈላለጊያ ይሆነኛል። ቤት እንደጀመርኩኝ ቤት መውጣት አለብኝ። ጓደኛዬ ጋር እንዳልኩሽ በጥቼ እያረፍኩ የነበረው ከዛ ቤት ብሬክ ላይ ሲሆን ዶርም ሚቴ ጓደኛውን ሲና ያልኩሽ አብራኝ የምትኖረች እሷ ቤትም እመጣለሁ። እናቷ በጣም መልካም ሰው ናት። እንደ ልጇ ለልጇ 1 ኪሎ ካስፈጨች ግማሽ ለኔ ግማሽ ለልጇ፣ የሆነ ነገር ከቋጠረች ግማሽ ለኔ ግማሽ ለልጇ፣ እንደ ልጇ በእውነት ነው የምልሽ ነበር። እሷ ጋር የመጣው ማርፍ ነበር ቤታቸው። ከዛ በኋላ ግን እቺኛው ጓደኛዬ ጋር መጣው ከግራጁዌሽን በኋላ። ከዛ ቶሎ ራሴን ችዬ መውጣት አለብኝ፣ በርደን መሆን የለብኝም። በጣም በቃ ለእኔ እህቴም ናት እናቴም ናት። ብዙ ነገር ባለቤቷም እንደዚያው በጣም መልካም ሰዎች ናቸው። ከዛን 6,000 ብር ነው ደሞዝ የነበረው። ከዛ እዛ ባምቢስ አካባቢ ደንበል ነበረ ምሳሌ ለመገናኛ አካባቢ ይሄ የፍቅረኛ ጓደኞች ተከራይቶ ያለበት ግቢ 4,000 ብር አንድ ትንሽ የክፍል አገኘው። እዛው ግቢ ማለት ነው። ሰው ለመጀመሪያ ጊዜ ነው ቤት መቋቋሚያ የለም። ፍራሽ መግዛት አለብሽ፣ ኩክ ለማድረግ ስቶቭ ያስፈልግሻል፣ ማቆርቆሪያ ምንም ብር የለኝም። ከዛ በፊት እንዳልኩሽ አሁን ኒውዮርክ ማርኬቲንግ ላይ ሰራ ነበር። ኢቲኬር የሚባል አብሮነት እንደዛ አንኤክስፔክትድ መሪዎች ይኖሩኛል። ድንገት ማገኛቸው አሁን ኦንላይን የምሰራቸው ስራዎች የሆነ ክረዞችን አገኛቸው። አላርፍም እሰራለሁ። እንደዚህ የማይጠበቁ ብሮች ይመጣሉ ይኖራሉ፣ ገባታ የሚሉ ማለት ነው። ከዛ 4,000 ብር ቤቷን አገኘሁኝ። በጣም ትንሽ የጠባብ ክፍል ናት። ፍራሽ ብቻ ነው የምታዘረጋው፣ ጭቃ ቤት ናት። ከዛ በኋላ ምንድነው ብረት አድርጌ ከስር እቃዬን ከስር ማስቀመጥ። ከዛ ብረት ላይ ፍራሽን አደረኩኝ። ስቶቭና ጀሪካኑ ለውጭ ነው የሚቀመጠው። ግን አም ሶ ሃፒ በጣም ደስተኛ ነኝ። ምክንያቱም ስቴፑን ጀምሬዋለሁ። በቃ እረፍ የምልበት ታይም ነው። ምንም አያስጨንቀኝ። ስራ ባላገኝ ቤት ኪራይ መክፈል ባላገኝ እንደዚህ ምናምን አላስብም። በአቅሜ ነው የምኖረው፣ ባለኝ ሊሚት ነው የምኖረው። ከዛ እዛ አፓርትመንቱ እየሰራሁኝ የሆኑ እንግዶች ይመጣሉ ከውጭ ኢትዮጵያ ውስጥ ኢንቨስት ለማድረግ ነው የመጡት። ኢንቨስትመንት ካምፓኒ ለመክፈት ይመጣሉ። ከዛ እነዛ እንግዶች ፕሪንት አድርጊልኝ ይለኛል፣ የሆነ ዶክመንት እዛ ሪሰፕሽን ላይ ማለት ነው። ከዛ ፕሪንት አድርጊልኝ ሲለኝ እሺ ፕሪንት አድርጊልኝ ብዬው ፕሪንት እያደረግኩለት ስልክ ሲያወራ አሲስታንስ እፈልጋለሁ፣ አክቲቭ የሆነች ጎበዝ ልጅ አሲስታንስ እፈልጋለሁ ብሎ በስልክ ሲያወራ ሰማልሻለሁ። መጠቀም አለብሽ ወዲያው ነው ቃይ ሙሉ ጠይቀዋለሁ። ከዛ አወራሁት ፕሪንት ካደረኩለት በኋላ አሁን እንግዲህ መስማቴ ያለመስማቴ ጥፋት ከሆነ ይቅርታ፣ ግን አሲስታንስ እፈልጋለሁ ስትል ነበር። እኔ ያልኩት በህግ ነው የተማርኩት፣ እነዚህ ሆቴሎች ላይ ልምዳለኝ፣ በደንብ ኮሚኒኬት ማድረግ እችላለሁ። የመግባባት እድሉን ከሰጠኸኝ እንግዲህ በፐርፎርማንስ ስታምን ከሆነ እድል ውስጥ የውጭ ዜጋ ነው። የውጭ ዜጋ ነው? አዎ የውጭ ኢትዮጵያ አይደለም። እሺ ጠየቅኩት። ስጠይቀው ኦኬ ዶክመንቴሽን ላክልኛል። የዛውኑ ቀን ማታ ዶክመንት ላኩለት። በሁለተኛው ቀን ምናምን አናገረኝ። እኔ በፐርፎርማንስ አምናለሁ። አዲስ ካምፓኒ ነው፣ ፊውቸርሽ የተሻለ ነው የሚሆነው። ድርጅት የተቋቋመ ላይሰንስ ገና አዲስ ኢንቨስትመንት ካምፓኒ በዚህ ማዕድን ላይ የሚሰራ ካምፓኒ ትልቅ ድርጅት ነው። ትልቅ ዓላማ ይዞ የመጣ ድርጅት ውስጥ መስራች ሆኜ ነው የምገባው። እንግዲህ አስቢ የምርሽና እውነት። እሺ ከዛ እኔ እንዴት ነው ትንሽ ነገር ውስጥ ገብቼ ከዛ የድርጅቱን የህግ ባለሙያ እስከመሆን ድረስ ደርሳለሁ ብዬ ዓላማ አድርጌ ነው የመጣሁት። ጠበቃ አድርገኝ ብዬ አይደለም የጠየኩት። በቃ አሲስታንስ አድርገኝ ነው በቃ ፐርፎርማንሴን ያው የምትፈልገውን ነገር እኔ ፐርፎርም አደርጋለሁ። የትም ገብቼ ትመጪ አውጣለሁ ያልኩት እድሉን ሰጠኝ። ሰውዬው ይሻለኝ እዚህ ያለው
ታይም ስለጨረሰሽ ፉል ታይም መስራት ይችላል። ውሎዬ እንዳለ ከነሱ ጋር ሆነ በቃ እንዳልኩሽ በቃ በደንብ የተሞረድኩ መጣሁ ከነሱ ጋር እየሰራሁ። ከዛች ቤት ወጥቼ የ6 ወር ቤት ኪራይ ከፈሉልኝ አፓርትመንት ገባሁ። የ6 ወር ቤት ኪራይ እንክፈልልሽ አለኝ። ይጠይቁኛል እነሱ ፋሚሊ ቤተሰብ ምናምን ሲል ይኖር የለም ፋሚሊ የለኝም። ከዛ በኋላ ፋሚሊ የለኝም ቤተሰብ እዚህ ክፍለ ሀገር ናቸው። ሰፖርት ማደርገው ፋሚሊ አለ ዳሴት በቃ እንጂ እዚህ ብዬ መናገር ይደክምሻል። ይደክማል በጣም ማስረዳት ማውራት እሱ አይደለም። እኔ ባንክ ሄጄ መታወቂያዬ ሰሚራን አስረድኝ ሲል እሱን ማስረዳት ራሱ ይሄ አንቺን ሲያዩሽ እና ሰሚራን ሲያዩ ያን ማስረዳት ራሱ ይላሉ። ቀና ብሎ ነው የሚያዩኝ። ማስረዳት ራሱ ግዴታ ማተብ ይሄ ማተብ ሲያዩ ይላሉ። መታወቂያ የድሮ ነው። ያኔ ባንክ ስከፍት ሻርፕ አድርጌ ነው ያለው። አሁን ላይ ያለሁትና ትናንትና ያለሁት መመሳሰልሽን ማየት እሷ ራሱ ሌላ ቻሌንጅ ላት እንኳን አይደለም ወደ ኋላ ሄደሽ ማለት በቃ ታሪኩ ብዙ ነው ብቻ ብዬ ነው ማልፈው። ከዛ እነሱ 6 ወር ቤት ኪራይ ከፈሉኝ። ያቺን የ6 ወር ደሞዜን የመጀመሪያ ደሞዝ 10,000 ነበር የቀጠሩኝ። ከዛ ሲያይኝ ጎበዝ ነኝ አሻሻሉኝ፣ ደሞዝ ጨመሩልኝ። በቃ አሪፍ ሆንኩኝ ማለት ነው። ኮንትራቴ ከአሲስታንትነት ወደ ህግ ባለሙያ ዋው አራጨጭሙ ነገር ነው። በቃ የድርጅቴ የህግ ሰው ኬዞችን ይዤ ፍርድ ቤት ላይ መቅረብ ጀመርኩ። እንግዲህ አስቢ አሁን እኔ ኤክስፒሪየንስ ሳይኖረኝ ልምድ ሳይኖርሽ በእኛ ሀገር በጥብቅና ሰው ፕሬዘንት አድርገሽ መቆም አልችልም። ስቲል አልችልም። የምችለው የድርጅት ነገር ፈጅሁኝ ከሆንኩኝ ግን ድርጅት መከራከር እችላለሁ። የመጀመሪያ ከኋላዬ አሉ ጠበቆች፣ ትልልቅ ጠበቆች ሰፖርት ያደርጉኛል። ድርጅቱንም የማክሩ ኤክስፒሪየንስ ያላቸው ግን እኔ ደግሞ ወክዬ እሄዳለሁ። የመጀመሪያ በህግ የመጀመሪያ ኬዜን የፌደራል የከፍተኛ ደረጃ ፍርድ ቤት ልደታ ማለት እዛ ነው ሪፕሬዘንት አድርጌ ቀርቤ የመጀመሪያ ኬዜን አሸንፌ ዊን አድርጌ ወጣሁ። ኢማጂን እንግዲህ that is not something is በጣም ትንሽ ነገር አይደለም እኔ ማለት ነው። ሰው በጣም በተቀስ ያሸምጀ ግን አንዴ ያንን ደረጃ ከወጣሁት በኋላ ቀላል ሆነ። በቃ እግዚአብሔር ነገሮችን ሰው ያደረገ ያስተካክል የሆነ ቶሎ ሲሳካው እንዴ እላለሁ። እንዴት ነገር ሰው ብዙ የለፋበት ነገር ነው። አዎ ግን እኔ ምንድነው ጨርሼዋለሁ። በቃ ፈተናዬን ትላንት ጨርሼው መጥቻለሁ። እግዚአብሔር ትላንት ብዙ ፈትኖኝ በቃ የማትችይው ነገር ሲጀምር ጊዜ አይሰጥሽም ማለት ነው። እንዲተማመንብሽ ይፈትንሻል። ሰው ካለፍሽ ሊያበስልሽ ሊሰራሽ ሲፈልግ ነው። ሞርማቸር ይሁንሽ እየቻልሽ ትመጪና የተሻለው ፈተናው እየበዛ ሲል አንቺ ደግሞ የጠነከርሽ ሲጀና ይቀልብሻል። በጣም የሆነ ሰውን እኔ ኢዚ ይሆናል እንደ የሆነ ነገር ሆንኩኝ ብለሽ ስትነግሪኝ እኔ አሁን ግቢ ከፍቅረኛቸው ጋር ተጣልቶ ምናምን በቃ እኔ ትምህርት ላቋርጥ ሲሆን ምናምን ሲል ወይ ጉድ ነው የምለው እራሴ ነው የእውነት እኔ እኮ እላቸዋለሁ እኔ እንደዚህ ሆኜ ነው እዚህ ጋር ያለው ስላቸው ይደነግጣል። ውሃ ያነሳል በቃ የእነሱ እንትን ውሃ ያነሳባቸው የሆነ ያክማል። ስትታከሚያለሽ በሰዎች እንትን ሰው ባለበት ልክ ስለሚያስብ አያቅሽም ካላወራሽ እየሳቅሽ ሆነ እንደነሱ ነው የምትመስያቸው። እኔ እኮ ሲያይኝ በቃ የሀብታም ልጅ በቃ በየወሩ የሚላክላት ምናምን ነው የምመስለው። እንዴ በቃ ቤተሰቡ ልክ የሚያደርግሽ ምናምን ነው። ግን ያው ስቀሽ ደግሞ የምታውቂው ጥርስ አሉ። ከዛ ደግሞ ሰው በጣም በጥቃቅን ነገር በቃ ራሱ ሌላ ታሪክ ሲል እንዴ ከኔ ጋር በትክክል ከኔ ጋር አሁን ያስተማሩኝ አብሮኝ የተማሩ ከአንቺ እኩል እዚህ ጋር ታሪኩን የሚሰሙ ሰዎች አሉ። ማያውቀው ሰርፕራይዝ የሚሆን ስቶሪ ሳይሜንስ ፖስት ምን ያሉ ልጆች አሉ። ማንደሻንቺ ያናቀሽም የምርሽ ነው ድራማ ነው በእውነት ሰው የምርሽ ነው እንደዚህ ነበር የምትኖሪው ለምን አልነገርሽኝም? እኛ እኮ ሰፖርት ማድረግ እንችል ነበር፣ በብዙ ነገር እኮ እናግዝሽ ነበር፣ ለምን አልነገርሽኝም ብሎ በቃ የመጸጸት ሜሴጅ ለምን እንደዚህ አላልሽኝም? አለመናገርሽ ትክክል ነበር። በጣም ትክክል። ኢሞሽናሊ ሰዎች ጠንከር የሚሉት በራሳቸው መያዝ ሲችሉ፣ እንደዛ ደግሞ ስንሆን ለምን መሰለሽ አሁን እንደዛ ስትሆኝ በጣም በእውነት በቃ እርዳኝ ትይዋለሽ። አንዳንዴ እኮ እግዚአብሔር ጋር ወርድ ቱ ወርድ ኮንቨርሴሽን ላይኖርሽ ይችላል። አዎ ግን በቃ በጥረት ይሻላል። በጣም ይሄ ከእንትን ነው ከሰው ጋር ሞር ኮሚኒኬት ባረግ ሰው ባዳመጠሽ ሰው ችግሬን ይፈታል ባልሽ ቁጥር ሰው ላይ ዲፔንድ ትሆኛለሽ። አዎ ከዛ ከእግዚአብሔር ትርቂያለሽ። ልክ ነሽ። የሆነ ችግርሽ ሁሌ ለሰው ጋር አወራሽ ቁጥር ሰው ነው ችግርሽ የሚፈታው የሚመስልሽ። በተለይ ደግሞ ኔጌቲቭ ነገር ነው እና አንቺ እራስሽ መልሰሽ ማታስቢውን ነገር ለሰው ከነገርሽ በቃ ሁሌ ያን ነገር በቃ የሚሆነው ይወርዳል። ኖርማል እየሆነ ይመጣል ባይዘው እና ለአንቺም ደግሞ ምን ይሆንብሻል? ሱስ ይሆንብሻል ማውራቱ። ላገኘሽው ሰው ሁሉ አጠገብሽ ላለ ሰው ሁሉ ልታወሪ ትችያለሽ። የኔን ነገር የሚያውቁት በጣም ስፔሻል ሰዎች ናቸው። በጣም ቤስት ፍሬንድ
እና ደግሞ በቃ የህይወት የምላቸው ሰዎች ላይክ እና ቤተሰብ አድርጊያቸው እንደ ቤተሰብ ተቀብሉኝ እንደ ልጅ ተቀብሉኝ የሚኖሩኝ ነቀጥ ሰዎች እነዛ ናቸው የሚያሉት። እግዚአብሔር ይስጣቸው በእውነት። ይሄ ማለት እንትን እየኖርሽ የምትከፊው ውለታ ነው ብዬ የማስበው ለእነሱ የሆነ ነገር አድርጌላቸው ሳይሆን እየኖርኩ የምከፍለው ውለታ ነው። ልጅ ሆኜ እንደ ቤተሰብ ደውዬ ልጅ ናችሁ በቃ የምትከፊው ውለታ ነው እንጂ የሆነ ብር ከፍለሽ ታደርጊው አይደለም። ለእኔ ያ አይደለም ቫሊዩ ገባሽ? እኔ ለአንቺ የሆነ ነገር ሳደርግ አንቺ ጋር የምትሰጪው ቦታ ይወስነዋል። ለእኔ ያለው ቦታ ግን ያ አይደለም። እነሱ ያደረጉት ነገር ለእነሱ እኮ በጣም ኖርማል ሊሆን ይችላል። በዚህ ሁሉ መሀል ውስጥ እሺ ቤተሰቦችሽ፣ እናትሽስ፣ እህት ወንድሞችሽ ጋር የነበረሽ ኮሚኒኬሽንስ እንዴት ነበረ? እሱ መች ተጀመረ መሰለሽ? እንዳልኩሽ አሁን እዚህ ስመጣ ኔትወርክ ማርኬቲንግ ስሰራ እዚህ ስራዎች ስሰራ የተዋወቃት ልጅ ነበረች። እፈልግ ነበር። መች መፈለግ ጀመርኩ 4ኛ ዓመት ላይ ምናምን። አውቃለሁ ኤሪያውን የተወለድኩበት አካባቢ የት እንደሆነ አውቃለሁ። በዛ ሰዓት በጣም አስታውሳለሁ ነገሮች። ከዛን እንትን ማለት ጀመርኩ፣ ፋይናት ማለት ጀመርኩ። ምንም ግን ኮኔክሽኑ የለኝም ገባሽ? በዛ መሀል ውስጥ ጭራሽ ተደዋውላችሁ ምናምን በጣም ረጅም ጊዜ 10 ዓመት ምናምን እኮ ሳንደዋወል 10 ዓመት 12 ዓመት ምናምን ይሆናል። አንተ ኦልሬዲ እንትና አድሬሳቸው ስልካቸው በቃ ፋዘር ሞተ። ከዛ በኋላ አግኝቻቸው አላውቅም። ፋዘር 7ኛ ክፍል እኮ ነው 7ኛ ክፍል ሞተ። ከዛ በኋላ ማንንም አግኝቼ አላውቅም። በስልክም ተቆራረጠ። ከዛ በኋላ ምን ነገራችን የለም። አሁን ካወቅኳቸው በኋላ ቤተሰቦችን ስጠይቃቸው ስንደውል ስንጠይቅ የለችም እኛ ጋር ነው የሚሉት። ከእኛ ቤት ወጥታለች ሌላ ቤት ገብታለች የሚሉን የነበረው። ትምህርት ስትጀምሪ ማለት ነው? አይ ወዝ ዜር ኖ እኔ ከእነሱ ጋር እያለሁ ራሱ ቤት እያለሁ